የዛሬ እንግዳችን ጉሊት ቁጭ ብሎ ቸርችሯል ዲጄ መሆኑ ሰዎችን ቁጭ ብድግ አድርጓል ለኔት ዲጄ ነው ቀን ጉሊት ነው ይሄ እንዳከፍት ምን አስበ ነው ትባላለህ ይወረወረብኝ ይችላል ሽልሽል እያልኩ ነበር መሰራው እኔ እንደው አረ ይሄ ብቻ አይደለም ሞተረኛም ነበር ሾዘው ሄዳ አባ ስላንተ ያወራኩ አረም ጸጉር ልቆርጥ ነው ምናምን ነገር አለ መቼ አሁን እንዳለ ጻናት ይዤ መጣሁኝ ማለት ነው እንደውም ከዛ አካባቢ ለአንድ ሳምንት ደብዘይን አጥፍቻለሁ ምክንያቱም ማን ነው እንደዚህ አድርጎ ይሰራችሁ ተብለው ልጆቹ እንዳይወቀሱ ከዚህ ሁሉ ስራ በኋላ ይህ ሰው የት ደረሰ የሚለውን በሰፊው ከራሱ አንደበት ተሰማላችሁ ብቻ ከመሸጥ ህይወት ጋር ያልሸጥኩት ነገር የለም ሰው ነው ይቀርኝ ለጋራ ሰራንና ትርፋችን ስንት ቢሆን ጥሩ ነው ብር ከ75 ዶሮቹ ራሱ ስፖርት ይሰራል ታይ ጭንቅላት ሲጎዳ ታይ ከ10 አመት በላይ በዘለቀው የትምህርት ቤት የፍቅር ህይወት ሰሞኑን ወደ ትዳር ተቀይሯል ባለቤቱን ያስተዋውቀናል አቤቱ ገብተን እንጨዋወታለን በቤተክርስቲያን በስርዓተ ቁርባን ጋብቻችሁ እንደፈጸማችሁ ነቀላችሁኝ ነው ትዳር እንዴ ነው ይድረስብህ ያልኩ አሜን ልበል ወይስ ኪዳነ ምስክሬ ናት እኔ እናንተ እንጋባለን አልኩት አስባል ለማንም ወንበዴ ሚስቴን አሳልፌ ሰጥቼ ነበር ማለት ማርዬ በጣም ነው የምወድ አብሮ አደጌ ከባድም ደሞ በዘለለ ጓደኛዬ ሁሉ ነገሬ ነው ቶሎ ጋብቻ ሊዳችሁበት ምክንያት ነው ገንዘብ እኔ ዶንጌት ሚሮንግ ግን ተስፋ አትቁረጥ ሰው የቱ ጋር አቺቭ እንደምታረጋው አታውቅ ሶ ምንም አይነት ተስፋ መቁረጥ ውስጥ ሊኖር አይገባም ነው ማለት ዘይት ሪሌሽንሺፕ ውስጥ ላሉ ሰዎች ለሚገቡ ምን ነው ቲፕ ምታሩ በቃ መደማመጥ ነው ስፔሻሊ ሴቷን ስሟት በቃ ቺኳን ስሟት ያው ቺኳን ስሟት ስል ክሊራውት ለማድረግ አብራችሁን ሁኑ አረ ሰብስክራይብ አርጉና የምቾትና የጥራት ልክ የሆኑ ሶፋዎችን በማይታመን ዋጋ ከሶፋ ዞን ጋችሁ የምግብ ፍላጎቶን የሚቀሰቅሱ ጠረጴዛና ወንበሮቻችንን በፍጹም አይተው ያልፏቸው አልጋ ኮፊ ቴብል ኪችን ካቢኔትና ሌሎችም በተለየ ዲዛይን ሶፋ ዞን ውስጥ ከትመዋል በነገራችን ላይ የሶፋ ዞን ሶፋዎች የስቱዲዮአችንም ምቾትና ድምቀቶችም ናቸው ሶፋ ዞኖች በፊጋ ቡልቡላ አያት ትሉዲምትና ወሰን ይገኛሉ ደውሎ ይዘዙ ይደሰቱባቸዋል ሰላም ደናመጣ እንዴነሽ ሰላም ነው እግዚአብሔር ይመስገን በጣም ደስ ብሎኛል ስላገኘሁሽ እኛም ደስ ብሎናል ግዛቸው ባላለው ከማራኪ ወግ ኤፍራታ በጣም አመሰግናለሁ ተዋወቂኝ ባክሽ እንዳትተዋወቂኝ ያስባላል በጣም አመሰግናለሁ በድጋሚ እኛም እናመሰግናለን በጣም ታምሩት በጣም ደስ የሚለው ትዳር ነው በጣም ቅምጥል ነው ሞክሪው እያልኩኝ ነው ሞክሪው ምርጫ ቅስቀሳ እያልኩ ነው ሞር ማን ነው የተመቸው ትዳር ማን ይነበባል ግን ወንዱ ላይ ይመስላል አይደለ ነው አያያዝ ጥሩ ነው አያያዝ እንዴ ነው አያያዝ ሳት ነች አረ ችላበታለች በደንብ ነው ይቻለችበት እኔ ማለት ታማም ባይዘውሽ ላይ ታማለው እንዴ ታማ እንደው የሚገርምሽ ነገር እሺ በጣም በቃ ከዚህ በፊት ከትዳር በፊት የሚያቆል ቤተሰብ ሪላቲቮች ምናምን ምን ቢሉ ጥሩ ነው አይዋትና ምናምን ነገር ዋው አንተ በደንብ ነው ያስካት በቃ እንደዚህ ማቆን አንድ እንደግማለን ተብያለሁ አንድ ሌላ ይደገማል ተብያለሁ በጣም አሪፍ ሰው ከ10 አመት የፍቅር ቆይታ በኋላ ነው ወደ ትዳር ውስጥ የገባችሁት የፍቅር ህይወታችሁን በጣም በቃ ሰፋ አድርገን እንጨዋወተዋለን በጣም 10 አመት ውስጥ በጣም ብዙ የሚያስቁም በጣም ሌሎች የሚገራርሙ ገጠመኞች እንደሚኖራችሁ አስባለሁ ትክክል እና እሱ በደንብ እንነግራችኋለን ተመልካቾቻችን ድንቅ ያልተነገረ የፍቅር ታሪክ ነው ከዚህ ቤት የምትሰሙት ሰብስክራይብ ያደርጋችሁ ከዚህ ድንቅ ታሪክ ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን ያ ተመልካቾች እንግዲህ ሁሉም ቤት እንመጣለን ያው ያንዳንዱ ሰው ቤት ታሪክ አለ ብለን ነው የምናምነው ሁሉም ሰው ቤት ያልተነገረ ታሪክ አለና ያንዳንዳችሁ ቤት እንመጣለን ብቻ እናንተ ሰብስክራይብ አድርጉት በጣም አሪፍ ቡናችን ታገኘው እንዴት ነው ብዙ ያስወራል የምር ብዙ ያስወራል ከዚህ በኋላ
ተመልካቾቻችን ሰፍሩ እየጠበቁ ነው የፍቅር ወሬ ለመስማት በጣም በቃ ፍቅር ይወዳሉ ብዙ መተዋወረው ነገር አላት ይመስለኛል ቡናው ራሱ ወፍሯለች አይቷል ለመጀመሪያ ጊዜ በአካል የተያያችሁት መቼ እንዴት የት ካንቺ ነው የምጀምረው ለመጀመሪያ ጊዜ ግቢ አርባ ምንጭ ዩኒቨርሲቲ ውስጥ አንድ ዲፓርትመንት ነን ግን ሴክሽናችን ይለያያል ግቢ ውስጥ እንደዚሁ በአይን የምታውቀው ሰው አለ አይደል ግቢ ስንማር ጸጉሩ ትንሽ ከፍ ያለ ልጅ ነው ሩብ ራስ ለራስታ ይቀርና ፍሬሽ ሆነን ስንገባ እንደዛ ሆኖ ሳይው ይገርመኝ ነበር ማለት ነው ይጫወር ይብናንተ አውላለው እና በቃ እንደዚህ በአይኔ ዲፓርትመንት ልጅ እንደምታውቀው አለ አይደል እንደዛ ነበር የምንተዋወቅ ፌስቡክ ላይ የተዋወቅ ነው ፌስቡክ ላይ ነው እንደ አንድ ግቢ አንድ ዲፓርትመንት ሆናችሁ እንግዲህ ተዋውቃችሁ ፌስቡክ ላይ ሪኩዌስት ላከልኝ የግቢ ተማሪ ከሆነ ያው ኦብቪስሊ ዝም ብለህ ትቀበላለህና ተቀበልኩት ከዛ ዝም ብለን ወሬ ምናምን ጀመርን ማለት ነው እና እንደምታየው በጣም ወረኛ ነው እሺ በጣም ያወራል ይጫወታል ምናምን አያስደብርህም በቃ የሆነ በአካል የተገናኘ ነው የሚሰማ ሳው ፌስቡክ ላይ በቃ ተጠደን ነው ምንውለው አንተስ ላይክ ከሪኩዌስቱ በፊት ምንድነው ሪኩዌስት እንድትልክ ያነሳሳ ነገር ምንድነው አሁን ጠየቅሽኝ አሁን ከባድ ጥያቄ ጠየቅሽኝ እና ሪኩዌስት ለመላኬ ምክንያት ሆነኝ አንድ ዶርም ሜቴ ነበረ አንድ ጓደኛዬ እና አጋጣሚ ሆኖ ሃይ ስኩል ላይ ከሷ ጋር አብረው ተምሯል እና ከሷ ጋር ተምሯልና ዶርም ተሰብስበን ቁጭ ብለን ይወራል አንዳንዴ ይወራል ወንድ ጋር ማይተፋም ወንዶቹ ጋር ሴቶቹም ጋር ከዛ ይመጣና ይነግረናል እንደዚህ ምናምን ያው ውሏችን ምናምን እናገራለን ብቻ ኦሮፈሰደን እኔ አጋጣሚ ሲወራ ይወሪ ኤርፎን አድርጌያለሁ እና ኤርፎን አድርጌ ምናምን ስልኬን እየጎረጎርኩ ነው ይወራል ስለሷ ነው የሚወራውና አራሷ አሰማችሁ ማለት ነገር ተጀመረ ሲሪየስ ነች አራት ሰማችሁ በጣም ሲሪየስ ነች በጣም ላይክ እንድትራውቃሉ ገገማ ነች እና በቃ ማንንም አትሰማም ያው አካዳሚካሊ በጣም ጥሩ ተማሪ ነበረች እና ይሄ መነጽር አላረገችም እንጂ ጊክስ የሚባሉትን ታውቃቸዋለህ ወለድኩባት ዛሬ ቻዩ እንግዲህ እንደዛ አይነት ተማሪ ነበረች እና ምንድነው በቃ እሷ ማንንም አትሰማም ምናምን ነገር በጣም ሲሪየስ ነች ኮስታራ ነች ሰው ማትፈልግም በቃ እንዲያናግራት በታቆው ሰው ላይክ ባይን ሰላም ልትደት ይችላልች እነሱ እንኳን አብሯት የተማሩት እንኳን በጣም ደፍረው ሰላም አይሏትም እንደዚህ ሲገናኙ ድንገት ምናምን ካልሆነ በስተቀር እና በጣም ዊርድ የሆነ ተፈጥሮ ነው የሰማሁት እና ስለማን ነው የሚወራው ብዬ ብቻ አለፍየዋለሁ ግን ሰምቻለሁ ይሄን ነገር መጀመሪያ ማለት ነው ከዛ ሁለት ልጆች ነበሩ ዶርም ላይ አረባክ ምናምን ነገር አረቆይ እስቲ እንሞክራለን አይነት ነገር ተባለ ገብቷል ከዛ ሁለቱ ልጆች ለሙከራ ተነሳሱ እና ኤግዛክትሊ ስለሷ እንደሆነ አላውቅም ያን ሰዓት ላይ ግን ይሄ ወሬ ነበር ይፍራታ የምትባል ልጅ እንደዚህ ያለች ምናምን ተባለ ነው እና እኔ ከሞካሪዎች ውስጥ አንዷ ነበርኩ ገብቷል በኋላ ነው ሪኩዌስቱ የተላከው ግን መነሻው ይሄ ነው እሷን ያወኩበት የመጀመሪያ መነሻው ይሄ ነው ከዛ በኋላ ሁለቱም ልጆች ለካ ፌስቡክ ሪኩዌስት አድርገውላት ያወሯት ነበር እና ያወሯት ነበር ማለት እኔ እንጃ እንዴት ነው የምታወሪያቸው እንደሚያወሯት አቃለው ይነግሩኝ ነበር ከዛ ማነች እቺ ልጅ ተባለ እሱም ያወራታል ያኛውም ያወራታል ማነች እቺ ልጅ ምናምን አረ ቆይ ምናምን ሶስተኛ ላክ ከዛ ላኩኝ የላኩት ግን ምን መሰለ አንደኛው ጓደኛዬ ኮሜንት አድርጎ አየው እሷ ላይ እሷ ፎቶ ላይ የሆነ ፎቶ ለቃ ኮሜንት አድርጎ አየው ደስ ይላል ዋው በጣም ቆንጆ ነሽ ምናምን አይነት ነገር አለው አይደል ልክ እንደዛ አይነት ኮሜንት ሲልክ ሲጽፋየውና ሪኩዌስት ላኩላት ሪኩዌስቴን አይታ ተቀበለች ግን ምን ሆነ መሰለ ልጆቹ ፈርዘር መሄድ ፈልገው ነበር ማለት ምን እንደሆነ ኢንቴንሽናቸው ባናቀው እንደውም የሆነ ጊዜ አንዱን ጓደኛዬ ምን አረኩኝ መሰለ አጋጣሚ ሆኖ ለካሱ ያወራት ምናምን አንተ አታሪኝ ይሄድን እንዳጋጣሚ ሆኖ እነሱ ከመንገድ ተሻግረው ይመጣሉ የፍራታ ምናምን ያልኩ ልጅ እኮ እቺ ይለኛል ጓደኛዬ ማለት ነው እና ታዲያ ሄድና ዋራታ ምናምን እኔ ማለት ነው በካሪውኝ እሱ ገብቷል ሄድና ዋራታ ምናምን አረባክ ምናምን እንዴ ምንድነው ቆፍተን ነበር እንጂ ምን ሆነ ነው ሄድና ዋራት ምናምን ስለው የመጨረሻ ሞቲቭ አድርጌው እሺ አነቃቃ አስተካክየለት ምናምን ሄደ እሺ እጁን ዘረጋ ማለት ነው የፈጠነ እጁን ዘረጋ ምን እንደተባባሉ አላውቅም
እጁ ሲዘረጋ ነው ያየሁት በቃ አስከበርሽኝ ያላዳ ልጅ ብዬ እያለፍኩኝ መጣ አዋርቷት ምናምን መጣ ግን አየዋትኛ እኔ እሷን ሆኖ አላወቅኩኝ ተረዳኝ አስባል ለማንም ወበዴ ሚስቴን አሳልፌ ሰጥቼ ነበር ማለት እና እቺ ካጋጣሚዎቹ ጋር ልጁ ስቲል ቤስት ጓደኛዬ ነው በስራ ምክንያት ጌታ በስራ ምክንያት ሌላ ቦታ ነው ምን ይላል አሁን በቃ ይነፍራል ሁሌ ይነፍራል ባለውለታ ነኝ ይለኛል ጭራሽ ከዛ ምን አደረግን የሆነ ቀን እስቲ ቆይ እቺ ልጅ በደንብ እንያት ብለን ግልብጥ ብለን ቢያንስ 20 ምናምን የሚሆን ሰው እነሱ ክላስ ገባል እሷ ለማየት በጊዜ ሴታፓችንን አመቻችተን ይኸውልሽ ሴታፓችንን በጊዜ አመቻችተን ስፓት ምናምን ቦታ ይዘን ተማሪዎች ይመጣሉ ግራ ተጋባ ሌላ ተማሪ ነው ያለው እነሱ ክላስ ገባል ምን ታረጉ መጣችሁ ምናምን የሚያውቁ ነው ወንዶች አሉ ከታይ በቃ ቆይ ዛሬ እዚህ ምናምን እንደ ጎበዝ እንደ ጀግና ተማሪ ሴታፕ ከፊት ምናምን ዱቅ አድርገን ደግሞ ከፊት ፍሮንት ቤንች ብቻ የምትቀመጠው ይሄን ቁጭ አለን ግን ስቲል ለራሴ አልነበረም ገብቷል ሁኔታውን እስቲ ለማየት ነበር በሂደት እንደዛ ሁላ ይሄን ነገር ታውቂያለሽ አይደል እና ገብተኑላ ተምረናል ያልፈለግነው ትምህርት ተምረን አንድ ሰዓት ተኩል ሌክቸር ተደርገን ወተናል ማለት ነው በስማ ላይክ በጣም ወሬን እንደምትናፍቅ እንደምትጓጓ እየነገረችኝ ነበር ከፌስቡክ ከሪኩዌስቱ በኋላና ላይክ ምን ነበር የምታወሩት እኔ ምን በቃ ላይክ አሁን እንዴት ነው ፍለርት ታረጋለህ የመጀመሪያ ጓደኛ ምንም ኢንቴንሽን ባይኖርህም የሆነ ስታወራ ስትግባባ አንዳንዴ ይቀየራል ያ ነገር እኔ ሴትም ትሁን ወንድም ይሁን ልክ የመጀመሪያ ቀን ካገኘኋት በኋላ በሁለተኛው ቀን እንዳንተ ነው ማያት ገብቷል በቃ ፍሬንድ ሆኜ ነው የምገኘው ቤተሰቦኜ ቁጭ አልኩኝ ማለት ነው እንጂ ይሄ ፕሮቶኮል የበዛበት ቃላት የተመረጠ ወሬ አልነበረም ያ ነገር ይመስለኛል እሷ እንግዲህ አላውቅም ትንገራችሁ ምኑ ነው በጣም እንድትናፍቅ እንድትጠብቂው ያደረግሽ ነበር ስለ የሆነ ብዙ ጊዜ ከተቃራኒ ጾታ ጋር ስታወራ ምቾት የሚነሳ ነገር አለ ከሱ ጋር ግን ስናወራ የነበረው ልክ እንደነገረ ነው በቃ ኖርማል ወሬ ነው የምናወራው ዝም ብለን ማለት ነው እና አንዳንዴ እንደውም በጣም ቆይተን ሪሌሽንሺፕ ምናምን ጀምረን አንተ ዝም ብዬ ሳይ ከዝኔን ብላት መስለኛል ለዋለሁ እና በቃ ምንም የሆነ ኮምፎርት ዞን ውስጥ ሆነ ነው የምታወራው አሁን እንግዲህ በፌስቡክ ነው ሞር ኦፍ የምታወሩት ከዛ ደግሞ በአካል ላይክ ተገናኝቶ ማውራት ደግሞ አለ በጣም እቺ መገር ማጋዳሚ ያላትና እሺ ይኸውልህ በጣም በፌስቡክ ላይ በጣም እናወራለን ስንገናኝስ ለምሳሌ ከሩቅ አሁን አንዳንዴ መንገድ ብዙ ጊዜ አንገናኝም ስንገናኝ ግን መንገድ ላይ ካየኋት እሷ መሆኗን አውቃለሁ መንገድ ላይ ካየችን ይሄ መሆኔ ታውቃለች እንደማይተዋወቅ ሰው እንደማይ ፊቷን ጨምድዳ ለዛው እኔ ልንገር በደንብ አስተውያታለሁ የብር ነው እግዚአብሔር ፌስቡክ ላይ እንደዛ ያወራችሁ ፌስቡክ ላይ የሚገርም ወሬ ነው የምናወራው ከሩቅ ስታይ ሌላ ሰው እንዳየሽ ነው ይመስል የሷ እንኳን አይደለም እሺ ተው የሷ አይገርመኝም የራሴ ራሱ ይገርመኛል አሁን ሳስበው እሷስ እሺ እንደዛ ከሆነች እኔ ለምን እንደዛ አደርጋለሁ እኔም ፊቴን ጨምድጄ እሷን ፊቷን ደረደ ምንም ነገር ነው ከዛስ ማታ ወሬው ይቀጥላል ይሄ ነገር ግን አይነሳም ለምን እንደዚህ አደረክ አይቼሽ ነበር አይታኝ ነበር እንደዚህ ያለ የለም እሷን ፓርት ዘብላታላችሁ እና ይሄ ፓርት በጣም ያስቀኝ ነበርና የሆነ ቀን ነው በቃ በአካል የተገናኘ ነው አዲስ አበባ ከመጣን በኋላ ነው ረፍት አይ ቲንክ ረፍት ብሬክ ላይ ወደኛ ወደምንኖርበት ሰፈር ጓደኛ ነበረው እሱና እሱ ጋር መጥቶ ለምን አንገናኝም አለ ዛኔ ነው በአካል ዋት ተገናኘ ነው ምን ነበር ሞመንት እቺ ልጅ መልኳ ሳይጠፋብኝ እስቲ ሊያት አልኩኝ ሌላ ኢንቴንሽን እያደረብኝ መጣ ገብቷል ባገኛት ብዬ ተመኘው በደንብ ባገኛት እቺ ልጅ ፐርሰናሊ በደንብ ባገኛት ብንተዋወቅ ከዛ በኋላ ተገናኘን በዛ ምክንያት ተገናኘን ከስንት ጊዜ በኋላ ማለት ነው ረጅም ጊዜ በኋላ አይ አንድ 7 ወር 8 ወር አውርተናል ፌስቡክ ላይ ፌስቡክ አልሳተው ባለማውራት ተቀራርቦ ሳናወራ 7 ወር 8 ወር በፌስቡክ ብቻ ማለት ነው አንድ ግቢ አንድ ዲፓርትመንት ሆናችሁ ማለት እየተያየን አላ ብዙ ሰው አያውቅም ነበር ያው እንግዲህ ከዛ በኋላ ተጀመረ ማለት ነው ወደ ፍቅር እንዴት ተቀየረ like ወይስ ማን ቀድሞ እንትን አለ ፍቅሩን ገለጸ ወይስ እንደዚሁ ራሳችሁ ሁለታችሁ እዛው ውስጥ አገኛችሁት ወይስ እንዴት ነው ያው ጥያቄው መጣው ከኔ ቢሆንም ግን አመላለሷ በጣም ደስ ይል ነበር ገብቷል ማላቀው እንደሚመስል አይነት ነገር አዎ በምን መንገድ መለስለት ሲጠይቅሽ ኤክስፔክት አድርገሽ ነበር ወይስ ጠይቅሽ ማለት እንደዚህ አይነት ነገር ውስጥ ትገባለህ ትላመዳለህ በጣም ማለት ነውና
የሆነ ሰዓት ላይ ግቢ ፈልግሻለሁ ምናምን ብሎ እሺ ቤተክርስቲያን ነው ይዞኝ ሄደ አረባክሽ ዋው ገብርኤል ቤተክርስቲያን አለ አርባ ምንጭ ማለት ነውና ቁጭ አድርጎ ሲሪየስሊ የሚሰማውን ስሜት ነገረኝ ማለት ነው ከዛን ኤክስፔክት የሚደረግ ነው ብዙ ሎንግ የሆነ ኮንቨርሴሽን አልነበረው ኦሬዲ ሁለታችን ጋር የነበረው ስሜት ስለነበረ ስለዚህ በቃ ሲሪየስ መሆን አለበት ይሄ ግቢ ውስጥ እንደሚታዩ አይነት ሪሌሽንሺፕ ሊሆን አልፈልግም የምር ሪሌሽንሺፑን የምትፈልገው ከሆነ ሎንግ ተርም የሚቆይ አይነት ነገር መሆን አለበት የሚለው ላይ አወራን በቃ ከዛ እንዳልስ እንደ ፍሬንድ ነው ባይዘው ሪሌሽንሺፓችን የሚጨንቅ አይደለም ይሄ ተጨንቀ የምትገናኘው ፕሮቶኮል ጠብቀ የምትገናኘው ምናምን አይነት ነገር ምን ይጀል ምን ላርግ ምን እንዴት ሉጣ አኔ በሺቲ ምናምን ነው ማለት ነው ወጥቼ ግቢ ማለት ነው ምንም ነው የማይጨንቀኝ ምንም በቃ ረጅም ጊዜ እኔ አንዳንዴ እንደውም ሳስበው የምር የዛን ሰዓት የአመት 2 አመት የነበረን ሰዓት የምር አመትና 2 አመት ብቻ ነው ግን ማቀህለዋል አይመስለኝም ኢቭን በቃ ረጅም አመት እድሜን ሙሉ ማቀው ሰው ነው የሚመስለኝና ሚኬር ነው ታውቃለህ ላይክ ይሄ ፕሮቶኮሉ በተለይ በጣም በቃ በዛ ሰዓት ላይ ግማሹ ወይ ሳንቲም ሲመጣ ሳንቲም ተበዳድሮ ያለውን ለብሶ ከጓደኛው በቃ በተለያየ መንገድ ነው ብቻ ትገናኙና እናንተ ጋር ያ ነገር የለም በጭራሽ በፍጹም እንደውም ስንት አለ ተባብረን ነው የምንወጣው ከተማ ራሱ ሞጣ ሲያረባ ከስንት አንዴ በተወሰነ ጊዜ አንዴ የግቢ ተማሪ ስትሆን ብዙ ነገሮች አይመቹም አይደለም ከተማ ወጣ የከተማ ምግብ ያምራል ምናምን ደና ነገር መብላት ስንፈልግ ያው ጥብስ ምናምን ቅቅል በተለይ ምን ይልባት ቅቅል ቤት ነበረች ዞላ ቅቅል የምትባልና 50 ብር ነው ቅቅል ጨምሮ ነው ባይዘይ ጨምሮ ነው 35 ብር ነበር አንቺ እና ፐርፐዝሊ ቅቅል ለመብላት ቅቅል ትበላለ ለስላሳ ተጣጣለ በቃ የተለመደው እዛ ቤት እንደዛ ነውና እኔ ካማረኝ ደውልለታለሁ ቅቅል አማረኝ ስንት አለ አንተ ጋር ነው እኔ ጋር ይሄን ያህል አለ ምናምን ነገር ለዋለው ከዛ ሂሳቡን እንሰራዋለን የባጃጅ እኮ ብንል ከዚህ እንደዚህ ያለ ቅቅልና ለስላሳ ይሄን ያህል ቢሆን ነው መመለሻ ይሄን ያህል አለ ምናምን ተባብለን ነው የምንወጣው ከተማ ከዛ ከፍ ያለ ነገር ደግሞ ሲያምራ በስነስርዓት እንትን እንላለን ሂሳባችንን አውቀን ነው የምንወጣው ከዛ እኔ ጋር ያለውን ይወጣና ሰጣዋለሁ ይይዛል በቃ ወልዲካ ያቷል ሁኔታው ከመጋረጃ ጀርባ ነው ውስጥ ይሰራልና እነዛ ጓደኞቻችሁ ምን አሉ አብራችሁ መሆናችሁ ሲያዩ ማለት በምን ቋንቋ ተግባባችሁ የመጀመሪያው ጥያቄ አስተዋራለች ወይ አዎ አንደኛ እነዚህ ለማውራት የሞከሩትም ልጆች የመጨረሻ ነው ሰርፕራይዝ የሆኑት ከኔ ጋር ሳይዋት እንዴት አወራችልህ እኔ እንደው ላይክ ፌስቡክ ላይ እናወራለን ሲል ራሷም ጋር እንጂ መጽፍ ነው ይመስላችሁ መልስ ባለ መስጠት ነው የምትታወቁ ገብቷል የዚህ ያህል ማለት ነው እና በአካልም ደግሞ ያን ያህል አታወራ በጣም የምትግባባው ሰው ከሆነና ስትቀርብ አሁንም ያላት ባህሪ ነው ባይዙ የመጀመሪያ ሰው እንግዳ የሆነ ሰው ሲመጣ ብዙ ማታወራ ከዛ ውጪ ግን ከተግባባህ በኋላ ዝም ነው የምታሰኝ ችግር የለባትም ይሄ ባህሪ አላት እና በጣም ብዙ ሰው ክላስሜቶቿ ምናምን ገርሟቸዋል ምክንያቱም እኔ እብድ ነበርኩኝ ግቢው በጣም እብድ ነበርኩኝ ብዙ ሰው ያገኛል ምናምን ነገር በቃ ብዙ ሰው ተጫዋች ነኝ ብዙ ነገር አለና ከሷ ጋር ግን በየትኛው ኮንቨርሴሽን ነው በመልክት ነው የተገባባው ምን የሚባል ቋንቋ አለ አዲስ ቋንቋ አለ የምታወሩት ወጣችሁ ብቻ ሊሆን ይችላል ምክንያቱም ለየሁለት ዓለም ሰዎች ነበር እሷ እንደነገርኩ ነው በጣም አታወራም ዝምተኛ ነች ትጨንቃለች ምናምን ሄደ ልታወራት ምናምን ትጨንቃለች ቁም ነገር ነው ልታወራ የምትችለው ቁም ነገርም ደግሞ የተገደበ ነው ብዙ ማታወራም ነበርና ያ ነገር በጣም ብዙ ሰው አሚዘርጉታል ባንቺ በኩል ምን አለ እኔ የምሰማው ይሄንን ነበር ምን ብሎሽ ነው ምናምን እንዴት ሰው ደፍሮ ጠይቀኝም የዚህ ነው ያለው ገብቷል ሪሌሽንሺፕ ውስጥ አሁን ኦፊሻል ከሆነ በኋላ አንድ በጣም ቤስት ጓደኛ አለችኝና እሷን ነው የሚጠይቋት ኤፍራታ የምር ከማቲ ጋር ሪሌሽንሺፕ ጀምራ ነው ምናምን እንዴት ነው ኤፍራታ ሪሌሽንሺፕ ውስጥ የምትሆነው ሊያውም ደግሞ ከሱ ጋር በቃ በጣም እሱ ሶሺየብል ነው በጣም ማለት ነው ወይ በጣም ይገረማሉ ማቲ ይላል ራስ ማቲ አለው ተላለ በጣም ግቢ ያለ ላይክ ሲሰራ ምናምን
ምን ተይ ነበር ላይ ወይ እንደሚሰራ ሲነግርሽ ግቢ ያለን በብዛት ብሬክ ምናምን እኛ እዚህ አዲስ አበባ ስንሆን እሱ አብዛኛው ጊዜ 40 ምንጭ ልብስ ያመጣል ጫማ ያመጣል ምናምን ይነግዳል እና በቃ ስንመለስ አይከብም ላይፍ ለሱ ኪሱ ሞላ ያያለ ከተማ ስንታለሽ የለም ያያለ ምኑ ኳሊቲው በጣም ይገርምሽ ነበር በዛ ሰዓት በጣም ሶሼብል ነው በጣም ደፋር ነው የሆነ ነገር ሲጀምር እንደሚሆን ያውቀዋል በጣም ማደንቅለት ኳሊቲ ጀመረ በቃ የሆነ ቦታ ይደርሳል የሆነ ነገር ከፈለገው ያን ነገር ከፈለገው በቃ ይታገላል ኢቭን አንተ የተጠራጠርካቸው ነገሮች ምናምን እንኳን ከነበር ያንን ሜንታሊቲ እኔ ቀይሮታል በጣም አንተስ ላይክ ሪሌሽንሺፕስ ወደ ፍቅር ከገባችሁ ከተቀየረ ካወራችሁ በኋላ ምን ኳሊቲ ያገኘ ላይክ መጀመሪያ እንግዲህ ከርቀት የምታቃት ከዛ ፌስቡክ ላይ የምታቃት አለና ከዛስ እንደነገርኩ ነው ማለት ላይክ ፍጹም የተሟላች ሴት ነች በቃ እኔ በመፈልገው ክራይቴሪያ ውስጥ ለምሳሌ ሁላችንም ያስቀመጥናት ሴት አለች አይደል ሁላችንም ወንዶች ስንባል አፍተር ኦል ትንሽ ተጠራጠረኝ ነበር ማለት በጣም እንደነገረች በጣም ስለምዳፈር ማለት ተጠራጠረኝ ነበር ግን እኔ ምንም ነው የሚባል ነገር ስለማልሰማ አለመስማትም ጠቅሞኛል ይመስለኛል አንዳንዴ አለመስማት አሪፍ ነው መስማትም አሪፍ እኮ ነው ግን አለመስማትም አሪፍ ነው እና ያ ነገር ነው እንጂ እሷ ከሪስክን ከመፍራት አቋያ ነው ያን ነገር ደግሞ ይገባኛል እንረዳላታለውና ከዛ ውጪ ግን በብዙ ነገር ማለት ትተማመንብኛለች ጠብቃኛለች በቃ ሹር ነበረች የሆነ ቦታ እንደምትደርስ የሆነ ነገር እንደሚኖር እንደውም አንድ ጊዜ ላይክ ስለሷ ኳሊቲ መንገር የምፈልገው ስራ የጀመርን ሰሞን ከግቢ ላይፍ በኋላ ምን ሆነ መሰለ ማለት እየሰራው ነበር ይሄንን ልጅ ስራ እየሰራው ምን ማድረግ ጀመርኩ ፓርት ታይም ላይ የተወሰኑ ይሄ ነን ስቶፖች ሚክስ እያደረኩኝ እየቆራረጥኩኝ ምን አደርጋለሁ ከተማው ስላሉ ባሮች በሳንቲም እሸጥ ነበር ሙዚቃ ማለት ሚክስ የተደረጉ ራሴ ሰራዋቸው ማለት ነው ማለት ምንም ነገር የለውም ኢንፋክት ግን ራሴ ሚክስ ያደረኳቸው ይሄን ስራ የሚሰራ ሰው አልነበር በሰዓቱ እስከማቀው ድረስ እና በጣም አሪፍ ስራ ነበር አረባክ ብዙ በፍላሽ ነበር እየዞርኩኝ ፍላሽ አዘጋጅቼ ምናምን እንደዚህ ጨናለው ምናምን ብዬ ስካር በትኝ ምናምን ሰራ ነበር ያንን ስራ ሰራ አይታይ ገርሟታል በቃ እንዴት መጣለት ነው የመጀመሪያው ሐሳቧ ሁሉም ሰው እንዴት መጣልህ ነው የሚለው እንደዚህ ነው ምናምን ስታናገራቸው ራሱ ይገርማቸዋል ከዛ ያን ስራ እየሰራሁኝ ማታም እየሰራሁኝ አንተ ልጅ እቁብ አለህ ወይ አለችኝ እቁብ የለኝም እኔ ጋር የተጀመረ እቁብ አለ ይጀምሩ ለምን አላስገባህም ኦኬ እሺ ልግባ ያን ሰዓት ደግሞ እቁብ የለኝም እኔ የለኝና ልግባ አልኩኝና ገባሁኝ እና ምንድነው ያቁብ የነበረው እቁብ አልነበራትም እቁብ ጣል ስትለኝ ብዙ ጊዜ ሰነፍ ነበርኩኝ ስንፍና ነበርና እሷ ደግሞ በቃ ታበርታኝ ስለፈለገች ስትፈልግ ሰው የሞላ እቁብ ነው ያገኘችው እና ይሄን ታሪክ ማቆኔ በኋላ ነው ሰዓቱ አላቀም ነበር ምንድነው በመናቧ 15 ሰው ሳለች በቃ 15 ሰው እቁብ አለ በቀን ይሄን ያህል ብር ጣል በቀን 800 ብር አምጣ ተባልኩኝ ይሄ የሆነው መች መሰለ 2012 2013 ገደማ 2012 እና ያንን ብር ግዴታ ማሟላት አለበት ተባልኩ ኦኬ አልኩኝ አበርትቶኛል ኢንፋክት ያንን ብር ያመጣው ሰጣታለሁ በቃ ታይወጣለህ ይሄኛ 11ኛ ነው ምናምን እንደዚህ ነው 12ኛ ነው ትለኛለች እሺ ይላሉ ምንም እኮ የሚጣል ነገር አልነበረም ምንም አይነት ነገር አልነበረም ብሩ ግን እየገባ ነበር ወደሱ የተጠራቀመ ሴቭ ያረጋች ነው ከዛ መጨረሻ አልደረሰም ወይስ ቆይ ብላ መጨረሻ ላይ ያንን ብር አምጥታ ተገቢ ያረጋችው አሁን የሆነ ነገር ስራበት ተባሉ ኢባይክ ገዛን የኤሌክትሪክ ስኩተር ማለት ነው እሷን ገዛና በሷ ደግሞ ጀመርን ስራ መዞር ላይክ ሌሎችን ስራዎች ማስፋፋት ጀመርን እና ከባድ ነች የግቢውታችሁ እንጨርሰውና ለኪ የፍቅር ጊዜያችሁ በጣም ከባድ ነገር ምን ነበር አንደኛ ረጅም ጊዜ መቆየቱ ኦኬ 5 አመት ነው ትምህርቱ 5 አመት ነው ትክክል 5 አመት ጨርሰን ቆጣን በኋላ ደግሞ እስከምንጋባ እዚህ ቆየነው አመት ኦልሞስት 10 አመት በሪሌሽንሺፕ ቆይተን የተጋባ ነው ስለዚህ በጣም ስለ አሁን እንደዚህ ብለ የማታወራቸው ብዙ አፕ ኤንድ ዳውኖች አሉት በሪሌሽንሺፕ ረጅም አመት መቆየት ማለት ሪሌሽንሺፕን የሆነ አደጋ ውስጥ መክተት ማለት ነው በጣም በረዘመ ቁጥር እንትን ይሄ ቦሪንግ ያደረከው ትሄዳለህ ገባ ያ በራሱ ትልቅ ቻሌንጅ ነበር ግን ፋይናሊ ይሄ ከ10 አመት ውስጥ ኦልሞስት 2 አመቱ ምናምን ፕላን ያደረግንባቸው ጊዜያቶች ነበሩ ለመጋባት የወሰንባቸው ጊዜያቶች ራሳችንን ፋይናንሻሊ ሬዲ ያደረግንባቸው ምናምን ጊዜያቶች ስለነበሩ ኦሬዲ ብዙ አልታወቀን የመጀመሪያዎቹ በጣም ደስ የሚሉ ናቸው ከዛ መሃል ላይ ስትገባ ደግሞ
በቃ ኩዌስችን የምታደርግባቸው ታይሞች ናቸው እነዛ በጣም ይፈትኑሃል በፍቅር ቆይታችሁ በተለይ ግቢ ማትረሱት ላይክ ለምሳሌ የጋራ ሚሞሪዎች በጣም ለየት ያለ ቦታ ያሳለፋችሁበት ወይ ለየት ያሉ አጋጣሚዎች ገጠመኞች ሚሞሪዎች አንቨርሰሪ ለማክበር ሐዋሳ ሄደናል የመጀመሪያ አንቨርሰሪ ለማክበር ሐዋሳ ሄደን አሪፍ ጊዜ ያው እንደ ተማሪ በጣም ነው ባይዘው የሚያዝናናኝ እሱን ጊዜ ሳስበው ማለት ለመዝናናት ወጣ ግን እንዝናናና ከዛ ተመልሰን ዶርም እንገባና ፕላን ወጫችንን እንሰራለን ሂሳባችን ማለት ምን ያህል ቀረረው ከዚህ በኋላ ብንቆይ ምን ያህል ብር አንድ ቀን ብንጨምር ሂሳብ እንሰራለን ማለት ነው እንዳዲስ እና የሆነ ልጅ ሆነ ተማሪ ሆነ ፋይናንሻሊ ስቴብል ሳትሆን ያሳለፍነው ሚሞሪ ነው ሐዋሳ ሄደን ጥሩ ጊዜ አሳልፈን ተመልሰናል ምን ያህል ታምኝበት ነበር አሁንስ በጣም ታምንብኝ ነበር ይያለ ነው በጣም እንግዲህ ተማሪም ሆኖ ጀምሮ ሲሰራ የምታውቂውና አንቺ ጋር በደንብ እንድትነግሪኝ ስለፈለኩ ነው እሱ ነገር በስራው ተማሪ ሆነ እውነቱን ለመናገር ሪሌሽንሺፕ የጀመርነው ልጆች ሆነን ስለሆነ ያንን ነገር በጣም አታስበው ስለዚህ ፍቅሩን መላመዱን መጫወቱን ይሄ ያን ሰው ተመችቶኛል የሚለውን ነገር ነው ፎከስ የምሰጠው እንጂ ስራ ወደፊት እንደዚህ የሚለውን እውነቱ እንደራሴ ሳስበው በጣም ማቹርዶኝ ያንን ነገር አላሰብኩትም ግን አሁን ከግቢ መውጣት ከግቢ መውጣት ልንጀምር ሲሆን 5 አመቱን እየጨረሰን ስንመጣ ስለ ስራ ፕላን መደረግ ሲጀምር እና እሱ ቀድሞ የት እንደሚሰራ ያቅ ነበር ስራ እንደማይፈልግ እንደማይቀጠር ያቅ ነበር እንደዛ ነገር እኔ እኮ ስራ አለኝ ይላል ደውሎ ለጓደኞቹ ማለት ነው ኦሬዲ ስራ የጀመርኩ ሰው ነኝ ምናምን ይላቸው ነበርና አይ ብዙም እንትን አይለኝም አይጨንቀኝም ነበር ከዛ ከወጣን በኋላ ደግሞ እዚህ መተን የማየው ነገር ጥራቱ ፕሮግረሱ አይደለም ለኔ አካባቢ ይላሉ በፋሚሊ ደረጃ ላሉ የሚታይ ነው የመጣበት ፕሮግረስ ማለት ነውና በደንብ በቃ ሄደብን ረፍ የምታደርግበት አይነት ሰው አለ አይደለ እንደዛ አይነት ሰው ነው አብሮ በፍቅር ቆይቶ ከዛ አብሮ መመረቅ አብሮ አንድ ዲፓርትመንት ብዙ ነገር ነው በጋራ ሼር የምታረጉትና ምን ስሜት ነበረው በጣም አሪፍ ነበር ስፔሻሊ ደግሞ ለኔ በጣም እንደነገርኩ በጣም ሐስል ነበረው ሐስሉ ከስራ አቋያ ብቻ ወይም አብሮ የሰሩ ከመማር ብቻ አይደለም እሷን አስተምሮ እሷን አስጠንቶ አስቸክሎ ካለዚህ ጎበዝ ነበርሽ ነግረኝ ለዚህ ማብቃት ስለዚህ እኔ አስጠኝቼሽ አመጣሽ ውጤት ምን ነገር ያቸው አትፈራ በደንብ ፈተና ምናምን ሲደርስ እሺ ና ብዬ ጅምር ትምህርት ላይ ማን የተሻለ ነበር አንቺ ነሽ እርግጠኛ ያረ መስክር እንጂ እኔ ባይዘው እንትን ነው ሳስጠና ነኝ ጎበዝ ለራሴ ግን ሳስጠና አልሰስትም በደንብ እና በዚህ አጋጣሚ በጣም ሰቃይ ተማሪ ነበርሽ ባይዘው እና እንደውም ይሄ ልጅ እንዴት ነው በቃ እንድታስተነው እንታስቸክለው ነው ምናምን የጠበሳቱ ላይ ባል ነበር ገብቷል እና አሪፍ ግሬድ ይዛ ነው የጨረሰችው እንዴት ላይክ ሴሌብሬት አደረጋችሁ ግራጁዌሽን ናችሁ ለየት ያለ ነገር አጋጣሚ ሞሪ ነገር ነበር በጣም የሚገርመው ምን መሰለህ የሁለታችንም ፋሚሊዎች መጡ ዳያስመርቁን ማለት ነው yes to the point yes እና መጀመሪያ የኛ ፋሚሊዎች ምሳደን በላ አንቺ ከቤተሰቦች ጋር ቁጭ ብዬ እደውልለታለሁ እኛኮ እዚህ ነው ያለነው ምናምን አረዛናች አዛንም ጣሙዛ ሙዚቃው እንዴት ነው ግርግሩ ተመራቂ ያለ ብዙ ነው ይለኛል አዎ ምናምን እሺ አለ ፋሚሊዎችን ይዟቸው መጣስ እኛ እዚህ ጋር ቴብል ላይ ነን የሱ ፋሚሊዎች እዛ ቴብል ላይ ናቸው ከዛ እንተያያለን ማለት ነው ከዛ የሆነ ሰዓት ተነስተ ሽንት ቤት አብረን ምናምን ቆመ የቴዱ ብሎ ምናምን ፋሚሊ ይፈልግ ይችላል አስብ እንግዲህ ከዛ ቀየርን እኛ ቤት ማለት ነው እሺ እዛ ሃይሌ ሪዞርት አለ እዛ ስንሄድ አሁንም ደወልኩለት ሃይሌ ሪዞርት ገብተናል የማታው ቫይብ ደስ ይላል እዚህ ብዙ ተመራቂ ተማሪ አለ ይዟቸው መጣ ድጋሚ ሰው ወይስ አንከራት ተመልከት እንግዲህ ሰራኝ ስራ ያየነው ግራጁዌሽንን ቀን በቃ እየተነጋገርን አንድ ሆቴል እንደዛና እንደዚህ ቴብል ላይ ቁጭ ብለን እየተያየን ምናምን ተነስቶ ከፋሚሊ ጋር ሲጨፍር ያየሁት ምናምን እንደዚህ ነው ያሳደፍነው ፍቅረኛ እንደያዛችሁ ምናምን አያውቁ ቤተሰቦቻችሁ እንግዲህ ቤተሰብ ምን እንደሚያስብ አላውቅም በእርግጥ እኔ ሳገባ ሽምግልና ሲላክ አባቴ
በጣም ተገርሟል እኔ ሰው ቀርባ የምታወራም አይመስለኝም ነበር እና ሽማግሌ ይላል ለማን የመጣው ምናምን ግን አሉ ለምን ለራስ እህታለሽ ለስ 15 ቀን ሲቀረው ነው የተነገረው እሺ ያ መጀመሪያ ለእናት ነው የምታወራው ምናምን ለሚቀልህ አይደለ ፋዘር ሰማ በጣም ነው በቃ በጣም ነው የገረመው አይጠብቀኝም ሲሪየስ መሆኔን ምናምን ስለሚያውቅ ይጨንቀዋል እንደውም የሆነ ሰዓት በጣም ይጨነቅ ነበር የምርች ልጅ ታገባ ይሁን ምናምን እንደዛ አይነት ስጋት የነበረበት ይመስለኛል ከንግግሩ ማለት ነውና ለሽማግሌዎቹ ነው ሰው ሁላ ቀርባ የምታወራ ይመስለኝም ነበር ምናምን ነገር ነው ያላቸው አይ ቲንክ አይጠብቁም አንተም አልተናገርክም ፍቅረኛ እንዲያስ ምናምን ቤተሰብ ይገምታል እንጂ በራሳቸው አታወራም እንደዚህ ነገር ከማንም ጋር አታወራም ጥሩ ተመረቃችሁ ከዛ አንቺ ስራ ወዲያው ጀመርሽ አይ እኔ ኦልሞስት 6 ወር ምናምን ስራ በመፈለግ ውስጥ ነበርኩኝ ከ6 ወር በኋላ አሁን በኢንጂነሪንግ ሳይሆን በቲቺንግ ወዲያው ስራ ጀመርኩኝ ከ6 ወር በኋላ ማለት ነው ሶ አሁን በቲቺንግ ላይ ያለሽው አሁን ቲቺንጉን አቁሜዋለሁ ኦኬ ከሳምንት ውስጥ ግማሹን ሳምንት እሱን እረዳለሁ ግማሹን ደግሞ በግል ተማሪዎችን ይዤ አስተምራለሁ እንደዛ ነው የምሰራው እሺ እንግዲህ ተመረቃችሁ ወጣችሁ ስራ ጀመራችሁ ከዛ በኋላ ደግሞ ቆያችሁ የተወሰኑ አመታትን እንደገና ደግሞ ሪሌሽንሺፑ ቀጠለ like ቶሎ ወደ ጋብቻ ሊዳችሁበት ምክንያት ምንድነው ገንዘብ እኔ ደፋሩንኩኝ እዛ ላይ መሰለኝ ቢዝነሱ ላይ ለመጀመር አልደፈርኩም ግን ትዳሩ ላይ እኔ ደፍሬያለሁ በጣም አንቺስ ፑሽ ያረክሽ በጣም አዎ ማለት እሱ በቃ ስቴብል መሆን ከትዳር በኋላ ቶታሊ ብዙ ነገሮች በርደን ይኖርብኛል የሚለውን ቀድሞ አክሰፕት ስላደረገው ስቴብል የሆነ ኢንካም ነበረ በቃ ጀነሬት ማድረግ ያሰበው አትሊስት ይሄ ለመኖር ገንዘብ ጥያቄ የማይሆንበት ሌቭል ላይ መድረስ መቻል አለበት ስለሱም በራሱ ሀስል ያደርጋል እኔም በራሴ እንደዛ ያደረግን ቢዝነሱን እሱ ኦሬዲ ይሄ አሁን ያለ ስራ ላይ ገብቶ ስቴብል መሆን ሲጀምር ለውጦች ሲመጡ ገንዘቡ የሚቀጥል አይነት ነገር መሆኑን እርግጠኛ ስንሆን የዛኔ ነው ማለት ነው የወሰነው መቼና እንዴት ነው ላይ ባልሽ እንደሚሆን እርግጠኛ ነሽ ምን ነገር ማለት ነው ግቢ ሆነ ተጋጫላ በማልጻቦች ምናምን ይፈጠራሉና የሆነ ሰዓት ጻም ምናምን ተፈጥሮ ሙድ ቅዝቅዝ ሲል ማለት ነው የሆነ እሱ ጋር ያለው ኢነርጂ ይለይብኛል ያ ነገር እንዳይቆም ማለት ነው የሆነ ይለይብኛል ከዛ እንቀጥላለን ከዛ ደግሞ እንቆይና አሁንም የሆነ ጸብ ይፈጠራል እሱ ጋር ያለው ኢነርጂ ልክ የሆነ ጸብ ሲፈጠር የሱ ኢነርጂ የሚገርም ነው የሚሆነው የእውነት እንደውም ቅርብ ጊዜ ያልኩት ነበር እና የሆነ ጊዜ ግቢ ቁጭ ብለን እውነት እኔ ኪዳነ ምስክሬ ናት እኔ እናንተ እንጋባለን አልኩት በቃ ማለት የሚቆም ይመስላል ግን አይቆምም ይሄ ነገር በቃ የሚቆም ይመስላል አይቆምም ከዛ በቃ እኔ እናንተ እንጋባለን አልኩት ማለት ነው ከዛ ፋይናሊ ተጋባን እሺ ወደ ሰርግ ፕሮግራማችሁ እንጣ ቀደም ሲል እንደነገርኩኝ እንግዲህ በቤተክርስቲያን በስርዓተ ቁርባን ጋብቻችሁ እንደፈጸማችሁ ነገራችሁና እንዴት ነው እሱ ጋር ደግሞ ያለው ስሜት ምን አይነት በረከት አለው በቤተክርስቲያን መሆኑ ደግሞ እንዴት ወሰናችሁ ሐሳቡ የመጣው ከሷ ነው ሆነስትሊ እሺ ከሷ ነው የመጣው እና ሁለቴ አላሰብኩም እኔ በጣም ነው ደስ ያለኝ ማለት ኤክስፔክት አላደረኩትም መጀመሪያ ፍላጎቷ ነበራት ግን ማለት አንዳንዴ እንዴት ነው ሲደርስ ነው አይደል የምትወስነው ልክ ሲደርስ ነው የወሰነችውና በቃ ኤክሳይትድ ነው የሆንኩት ምንም ሄዚቴት አላደረኩም ሁለቴ ማላሰብኩምና በጣም ደስ የሚል ነው ባይዜ በጣም ብዙ ሰው ቢሞከረው ባይ ነኝ እውነት ከምሬ ነው ማለት በጣም በረከት አለው ከምል በላይ ማለት ነውና እኔ አሁን ማለት ያው ያን ያህል የቤተክርስቲያን ልጅ ነኝ ላልልህ ይችላል ልጅ ሆኜ የካሚካኤል ደብር አገለግል ነበር እንደዚህ ሰንበት ተማሪ ነበርኩና ሞክር ነበር ከዛ በኋላ ግን ያው ዓለማዊ ላይፍ ነው የሚያመዝነው የሁል ክርስቲያን ነኝ ውድ ሄዳለሁ ኔክስት ሲሆን ሄዳለሁ ከዛ ውጪ በጣም ጠንካራ አይደለም እምነቴ ላይ በጣም ጠንካራ አይደለም እሷ ግን በጣም ጠንካራ ነበርች ሰው ኤክስፔክት አድርጎ ነበር አንተ በዛ መንገድ እንደምታገባ ምክንያቱም ጀነራላይዝ ማድረግ አከባድ ነው ግን ዲጄ ነበር ሩብራስታ ነበርክ ሀስለር ነበርክ ምናምንና ማንም ኤክስፔክት አላደረገም
ብዙ ሰው አጋብታላ እያልክ ማለት ነው በዲጄ እጃችን ወደ ላይ እያልክ አጋብታልና እኔ እጄን ወደ ላይ አድርጌ ያገባሁት እና ማንም ኤክስፔክት አላደረገም የት ነበር እዚህ ገመናይ ማርያም እዚህ ገመናይ ማርያም ሰፈር እዚህው ነው አንቺ ጋር የተለየ ስሜት ነበረው ይሄ ነገር ወይ በጣም እኔ እርግጠኛ ነበርኩ ሰርጋችን እንደዛ እንደሚሆን ማለት ነው ማለት ሃይማኖተኛ በጣም ሃይማኖተኛ ሆነን አይደለም ግን በቃ ጋብቻ ማለት ያ ነው ለኔ ትርጉም ያለው ነገር ማለት ነው ዘን ፕሮግራሙ አንዳንዴ ሰው ምን ያስባል መሰለ ቅስቅስ ያለ በጣም በቃ የሆነ ብዙ ሰው ሰርጉን ድሪም የሚያደርገው ነገር አለ በቃ ሁሉም ሰው አይደለ ከላይፍ ፓርቶች ውስጥ አንደኛውን የሚይዘው ሰርግ ነው እና በጣም ሰው ድሪም ያደርጋል እንደዚህ ቢሆን ብሎና የቤተክርስቲያን ደግሞ ብለ ስታስብ ቅዝቅዝ ያለ ዲም የሆነ ምናምን ነው የሚመስለው እና እንደውም ከሰርጋችን በፊት ደስ የሚለው አጋጣሚ እሱ አንድ ሁለት የጓደኞቹን ሰርግ ሄዶ እንደዚህ በቤተክርስቲያን ነበር የተጋቡትና መጥቶ አንቺ የቤተክርስቲያን ሰርግ እንደዚህ ነው እንደሚደምቀው አለኝ እንደዚህ ነው እንደሚያምረው ምናምን ነገር አለኝ ማለት ነውና እጅግ በጣም ደስ የሚል ጊዜ ነበር የምር በቃ መንፈስ ቅዱስ ውርድ የሚልበት ቀን ነው በጣም የምትባረክበት ከሌላው ቀን በጣም ውብ ሆነ የምትታይበት ቀን ነው አሁን ደግሞ አብዛኛው በጣም ተለምዷል መሰለኝ አሁን በጣም ተለምዷል በጣም ደስ የሚል ነገር ነው በቃ እጅግ በጣም ውብ የሆነ ጊዜ ነበር ያሳለፍነው እንግዲህ አንዱ ለመጋባታችሁ እናንተ ከተመረቃችሁ በኋላ እንድትቆዩ ያደረጋችሁ የፋይናንሻል ገንዘብ ያለው አንዳንድ ሰው ደግሞ ለመጋባት አብሮ ለመሆን ገንዘብ ግዴታ አይደለም ወይ መስፈርት አይደለም አብሮ ሆኖ እየሰሩ ማለት የሚልም ደግሞ በተቃራኒ ሐሳብ ይነሳል ይሄኛውም አለ ያኛውም አለ እና የምርም እንደዛ ይሆናል ላይክ አሁን ይሄን ስንል ለምሳሌ ያዩን ገንዘብን ምክንያት አድርገው ለምሳሌ ቶሎ ወደ ጋብቻ የማይገባ ሰው ነው ፍራቻ ነው ሌላ ምንም አዲስ ነገር የለው የተወሰነም ቢሆን ከትላንት ዛሬ ይሻላል የተወሰነ ፕላን ማድረጋችን ተቀመን እንጂ በሰዓቱም ቢሆን ያን ያህል አይከብድም ነበር አብረ ማደግ ቀላል ነው ይቻላል እና ምክንያት ፍራቻችን ነው ስለምንፈራ ነው ምክንያት እየፈጠረን የምንሸሸው እንጂ ምንም ችግር የለም ምንድነው ወንድ ልጅ ስትሆን ከኃላፊነት አኳያ ሞር ኦፍ የውጪውን ሪስፖንሲቢሊቲ አንተ ነው የምትይዘው ይሄ ተፈጥሯዊ ነው አይደል ሶ ያንን ኃላፊነት አንድል አደርጋለሁ ብለ ጥያቄ ይፈጥርባል አይምሮ ላይ ስለዚህ በተቻለ አቅም ትንሽ ስቴብል የምትሆንበትን ነገር ትፈልጋለህ ገብቷል መሆኑ በጎ ሆኖ ሳለ ግን ደግሞ ሄዚቴት ያረክ መቅራት አያስፈልግም ወይ ማቆየቱ አያስፈልግም ምክንያቱም አንተ አይደለም አይቸግርህም አይከብድህም ይሄንን ያየውትኝ አሁን ነው ያንንም ቢሆን እኮ አይከብደኝም ነበርና ደግሞ በጊዜ ተጋብተው እየኖሩ ያሉ ሰዎችን ስታይ እድገቱ ምንም የሚመጣው በኋላ ነው ተረዳኝ ይዤ ልገኝ ምናምን ብቻ ሳይሆን ቀድሞውንም ብታደርገው ይከብዳል ስትገባበት ነው የምትረዳው ከመግባት በፊት ግን ፍራቻ ነውና እቺ ፍራቻ ካስወገድን በጣም አሪፍ ነው ስፔሻሊ መጋባት ፈልገው ይሄ ከሪስፖንሲቢሊቲ አኳያ ከብዶናል እንደዚህ ሆነናል የሚሉ ሰዎች ካሉ በቃ ኮምፕሊትሊ እርሱት በላቸው ምክንያቱም እኔ መመክረው ቀድሞ ላይፍን እንዲጀምሩት ነው ያን ያህል አይከብድ ሪስኩን ወስዳለሁ ይያለ ነው አደዛ ይመስላል እኔ ሪስኩን ወስዳለሁ ተጋቡ አይ ምን እንደሆነ ታውቃለህ ምንም ስራ ሳይጀምሩ ምንም ሳይዙ መጋባትን አልመክርም እኔ ስለ አትሊስት በዚህ ሰዓት በተለይ ወንዱም ሴቱም የሆነ ነገር መስራት መቻል አለባቸው ግን ሳታገባና ስታገባ ያለው በረከት ደግሞ እኩል አይደለም አንድ ጓደኛዬ ምን ትለኝ ነበር በሰለ ፈጣሪ ብቻሽን ሆነሽ እንደ አንድ ሰው ነው የሚያቀሽ እንደ አንድ ነው የሚያስብሽ ሁለት ስትሆኚ ደግሞ እንደ ሁለት ነው የሚያስብሽ ስለዚህ ለሁለታችሁ የሚያስፈልገውን ነገር ከመስጠት ወደ ኋላ አይልም እና ድፈሩ ትለኝ ነበር ብዙ ጊዜ ገንዘብ ምክንያት ሳደርግላት ማለት ነው የምር እጅግ በጣም ትልቅ በረከት አለው ትዳር ግን እንዴ ደግሞ ምንም ሳይኖር ደግሞ ዘው ብለ የምትገባበትም ነገር አይደለም ገባ በተቻለ መጠን ስራ ካለ በቃ ስቴብል ሆነ ስራህን እየሰራ ሁለቱም ሰፖርት እየተደራረጉ ግን ይሄ በጣም ትልቅ ነገር ድሪም አለ ማድረግ እኛ ያሸውዱናል በጣም ትልቅ ነገር ነበር ምናስበው ማለት ነው አይሆንም እንደዛ ፍላጎት አይገደብም ስለዚህ አንድ ላይ ሆነ ያን ነገር ቢውልድ ማድረግ ይሻላል እኔም ያልኩት ተመሳሳይ አሰብ ነው ባይዚ ዶንት ጌት ሚ ሮንግ እንደዛችሁ ግቡ አይደለም አይ ኩተኛ ጋር እኔ ለጫዋታ ሪስክ ያልኩት ለጫዋታ አትወስድም አትወስድም ምን ይሰማችኋል ምን ፕራውድ ታደርጋላችሁ ላይክ ከ10 አመት የፍቅር ቆይታ በኋላ
ከዛ ትዳር ውስጥ ገባችሁ የጋራ ስራ የጋራ አላማዎቻችሁን ያስፈጸማችሁ ነው እና ምን ፕሮት ታደርጋላችሁ እነዚህ ሁሉ ጊዜ አልፋችሁ አሁን ላይ ፈጣሪ ዴስቲኒያችንን ያሳምረው እንጂ በጣም ሰክሰስፉል ትዳር ነው ብዬ ነው ማስበው ሰክሰስፉል ማለት ቀላል አይደለም ባይዞ አጋርን ማግኘት በጣም ቀላል አይደለም ምክንያቱም እንዴት ነው ያለና አታችመንት ሳይው ደስተኛ ነኝ በጣም ደስተኛ ነኝ ምክንያቱም ይሄን አላመት መቆየትም ቀላል አይደለም ባይዞ ብዙ አይነት ባህሪ አለ እና መጋጨት ማንንም ሰው ላይ እኮ ይፈጠራል መቻቻል እንዳለ ሆኖ ግን በጣም ብዙ ባህሪያችን የተቻቻለ ነው ተቻቻለ ብቻ ሳይሆን በቃ ደስ የሚል ነው ምንግባባ አይነት ሰዎች ነው ገብቷል አንዳንድ ሰው ደግሞ ትዳር ብቻ መሆን ስላለበት የሚቆይ ሰው አለ ገብቷል አይደል እንደዛ ባለ መሆኑና የሆነ ደስ የሚል ህይወት በቃ የምፈልገው ህይወት በመኖሬ እድለኛ ነኝ ብዬ አስባለሁ ያው በጀመረ የፈጣሪ ፍቃድ አይደለ ትዳር ከእግዚአብሔር ነው ያም ስለሆነ ነው የሆነው ከዛ በተረፈ ግን እንደ ሰው ደግሞ ደስ ይላል ይሄን ያህል ጊዜ አብረ ቆይተ መጨረሻ ላይ ትዳር መሆኑ የሪሌሽንሺፕ እጅግ በጣም ደስ ይላል በጣም ብዙ የሚያሰቡ ነገሮች አሉ ብዙ ጊዜ ኤክስፔክት የሚደረገውም ደግሞ የግቢ ትዳር የግቢ ሪሌሽንሺፕ ትዳር አይሆንም አይዘልቅም ወይ በቃ ምን ስትወጡ ለምትረሳሱት ምናምን ነው የምትባለው እና እንደዛ አለመሆናችን እጅግ በጣም ደስ ይለኛል ከዛ በተረፈ ግን ምንድነው ይሄ ረጅም ጊዜ መቆየታችን የጠቀመን ነገር ምንድነው ብዙ ነገሮች ላይ እንደ አዲስ ዲስከስ አናደርግም አሁን ላይ ስለ ትዳር ላይ ስትገባ የምታያቸው ነገሮች በጣም አዳዲስ ይሆኑብህና ሁሌ እዛ ነገር ላይ ታወራለህ ቁጭ ብለህ ቆይ ነይ እናውራ ይሄ እንደዚህ አይነት ነገር የለም ኦሬዲ ባህሪውን አውቄው አምኜበት ነው ባህሪን አውቆ አምኖበት ነው የገባንበት ማለት ነው ኦልሞስት ትዳር ሆኗል ነው የነበረው 10 አመት ሪሌሽንሺፕ አንድ ቤት ውስጥ አልነበረም እንጂ ትዳር ነበር ስለዚህ አሁን ላይ ሳንነጋገር የምንግባባቸው ነገሮች እጅግ በጣም ብዙ ናቸው ያ የነበረው እንትን ጠቅሞናል ማለት ነው ጥሩ ምን ነው ቲፕ የምታረጉት በእናንተ መንገድ ከናንተ ኤክስፒሪየንስ ከከያ ከኛ ይወስዱ ምንም ነገር በቃ መደማመጥ ነው ስፔሻሊ ሴቷን ስሟት በቃ እጂኳን ስሟት የምሬ ነው እኔ ሪከመንድ ማድረገው ነው ስሟት ምክንያቱም ሶልሜት ነች ብለ የምታስባት ሴት ከሆነች እና ጥሩ ነገር ካየህባት እርግጠኛ ነኝ ልቧን አይቀይረው እንጂ መስማት የተሻለ ነው እሱ ነው መመክረው ልጅ ስሟት ብላ በቃ ኤፍራት አንቺስ ስሙት ነው ስሙት ተሰማሙ እሺ ያ አንደርስታንድ መደራረግ ይፈልጋል ሪሌሽንሺፕ ስትጀምር እንደምትቀጥለው እርግጠኛ ኮሚትድ መሆን በቃ አንደርስታንድ ለማድረግ መሞከር ያንን ሰው የምታውቃቸው ባህሪዎች አሉ እዛ ሰው ላይ ስለዚህ ይሄን ነገር አክሰፕት ማድረግ ይችላልው ብለ ካሰብክ እነዛ ነገሮች እንዲቀየሩ በጣም መታገል ልክ ነው ብዬ ነው አላስብም በጣም ህይወታችንን የሚጎዳ ነገር አይሁን እንጂ ቶታሊ መምሰል የለበት ራሱን መስሎ አንደርስታንድ የተደራረገን መኖር እሱም የኔን ባህሪ ያቃል ቶታሊ እሱን እንደመስል ኤክስፔክት ማድረግ የለበትም ለህይወታችን ችግር የሚፈጥር ነገር ካልሆነ አንደርስታንድ ማድረግ ነው እንደዛ አድርገህ የምትኖር ከሆነ ሪሌሽንሺፕ ረጅም ጊዜ መቆየት እድሉ ሰፊ ነው ስለዚህ ወደ ትዳር እንሄዳል ማለት ነው ያው ጂኳን ስሟት ስል ክሊራውት ለማድረግ በጣም ብዙ ሐሳብ ሲያስብ ነው የቆየው ማለት ነው ብዙ ሰው እንዴ ምኑን ልስማ ሚዳ አይጠፋ ምኑን ልስማ ያለችው ነገር ግልጽ ነው ገብቷል ይሄ ሰክሰስፉል የሚሆን ትዳር ከመሰለ ከኛ የተሻሉ ናቸው ሴቶች ትዳርን ሃንድል ማድረግ በደንብ ይችሉበታል ገብቷል ከኛ የተሻሉ ናቸው ይሄ ጊፍትድም ናቸው በተፈጥሯቸው የሷን ባህሪ የማይሆን ባህሪ ይቻል ማለት አይደለም ለምሳሌ ሁለታችንም የተለያየ ኦዲ የሆነ ባህሪ ይኖረናል መቻቻል መልመድ ትልቅ ነገር ነው ገብቷል መተው ባትችል እንኳን ማለፍ ለምሳሌ የሆነ ዊርድ የሆነ ባህሪ ቢኖር ሚስት ፊት ማሳየት የለብህ ደበቅ ማድረግ አለብህ ገብቷል ምክንያቱም ሁላችንም ሰዎች ነን አፍተር ኦል ልንነውጠው ማንችለው ባህሪ ካለ ግን ይሄ ሰክሰስፉል ለሆነ ሜሬጅ ምክንያት ለማድረግ ግዴታ መተውን መልመድ እሳትና ውሃ መሆን ይሄ ነው ለረጅም ጊዜ ትዳር ባይሆንም እንደነገርኩ ነው የመጣንበት መንገድ ረጅም ስለዚህ ፋይቶችም ሲነሱ ሊሆን ይችላል ብዙ ነገሮችም ሲነሱ ቀስቀስ ማለት መልመድን መቻቻል መልመድን አሪፍ
ጥሩ ተመልካቾቻችን ያው እንግዲህ ወቅቱ የሰርግ ነውና እንደነ ማቲ እንደነ ኤፊ በቅርቡ የተጋባችሁ ወይም ደግሞ ለየት ያለ የፍቅር ታሪክ ያላችሁ ካላችሁ ሙሽሮች ያው ቤታችሁ እንመጣለን በዚህ ቁጥር ቴሌግራም ላይ ብትጽፉልን እንመጣለን ያላችሁበት ድረስ ጻፉልን በጣም ነው የማመሰግነው የሚገርም ጊዜ ነው እየሰጣችሁን ያላችሁት እግዚአብሔር ያክብርልኝ የጀመራችኋቸው ስራዎች ፕሮጀክቶች ብዙ ነገሮች አሉ እና ወደፊት ደግሞ እንግዲህ ምን እያሰባችሁ ነው በቢዝነሱ የት ለመድረስ ያው ታርጌታችን ፍላጎት ይቀጥላል አይደል አሁን ማድረግ ነው የምንፈልገው ወጣቶች ነን ሰዎችን ሰፖርት ማድረግ አንድ አድርገህ ሰዎችን ሰፖርት ማድረግ ገብቷል አይደል የሆነ ትልቅ ኢምፓየር መገንባት ነው ፈልገው እኔ በበኩሌ ማለት ነው ምክንያቱም የመጣውበት መንገድ ኢምፓየር ነው ላይክ ድሪም ታረጋው ውስጥ ያለው ኢምፓየር ላውጣው ልበለው እሺ በሞራል ላውራ ይኸውልህ ምን መሰለህ ካለውበት መስክ በጣም ማድረግ ነው ፈልገው በጣም ላይክ አንድ ነገር አምናለሁ የሆነች ኮይት አለች የምወዳት ማስተሪንግ ዋን ቲንግ ኢዝ ፓወር ይላል እሺ በአማርኛ ያ አፌን የፈታው በእንግሊዘኛ ነው ታውቂያለሽ ምንድነው የሆነ ነገር ላይ ፎከስ አድርገህ 100% አንድ ነገር ከያዝከው ያ ነገር ቡም ያደርጋል በጣም ያድጋል እና የሆነ ነገር ላይ ችክ ስትል አንዳንዴ አሪፍ ነው ያው በስራ ባለውበት የስራ መስክ ሊሆን ይችላል ወይም ደግሞ ሌላ በመጀመራቸው ፈጣሪ አግዞን የተሻለ ስራ መስራት የተሻለ ማደግ እፈልጋለሁ እና ሰዎችን ሰፖርት ማድረግ ገብቷል ላይክ የሚጣጣሩ ልጆችን በአንተ ምክንያት ሰዎች ተለውጠው ስታይ ምን ያህል ነው የሚሰማ የምታገኘው ሳቲስፋክሽን አለ እና የሆነ ትልቅ ኢምፓየር መገንባት ያልኩ እሱ ነው እና እንደዚህ አይነት ቦታ ላይ መድረስ እፈልጋለሁ በስራዬም በትዳሬም ጥሩ ነገር ጥሩ በረከት እንዲኖረኝ እፈልጋለሁ ይሄ ነው ድሪም ማድረገው ስለ ላይፍ ስታይላችሁ ንገሩኝ አሁን እንግዲህ ከትዳር በኋላ ጊዜያችሁን እንዴት ነው የምታሳልፉት አኗኗራችሁን እዚህ ቤት ውስጥ እንዴት ነው ላይፍ ስታይላችሁ ንገሩኝ ጀምሪ ላይፍ ስታይላችን ትንሽ ከኖርማል ወጣ ያለ ነው ተላለ የሌሊት ሰዎች ነን አብዛኛውን እኔና እሱ ጊዜ የምናሳልፈው በቃ ማታ ነው ይሄ ግቢ ምናምን በቃ ጸጥ ብሎ እኔና እሱ ነን ያለነው ማታ ረጅም ሰዓት ጠዋት አርፍደን ነው የምንነሳው ሱቅ እናመሻለን እስከ 4 ሰዓት ምናምን ሱቁ ይሰራል ከዛ በኋላ ሂሳብ ሰርተን ምናምን ነው የምንወጣው ሱቅ እስከሚዘጋ ከ4 ተኩል እስከ 5 ሰዓት ይሆናል በዛ መሃል በየመንገዳችን ስንመጣ ያልዘጉ ሱቆች ሆቴሎች እንደዚህ ኬክ ቤቶች ምናምን ካሉ ከነሱ ጋር ሂሳብ እየሰራን ነው የምንመጣው ስለዚህ ቤታችን ስንገባ ኦልሞስት ግማሽ ለሊት ይሆናል ማለት ነው ከዛ በኋላ ገብተን ራት መስራት ካለብን እንሰራለን ከ6 ሌሊት በኋላ ሌሊት ሰባል እሺ እንሰራለን እንበላለን ቁጭ ብለን እናወራለን የተወሰነ ደቂቃ ምናምን ከዛን በቃ ኦልሞስት ከግማሽ ለሊት በኋላ ሲሆን ነው ምንተኛው ስለዚህ ቀን ላይ የነበረው ሀስል አለ ድካም አለ ስለዚህ አረፈድ አድርገን ነው የምንነሳው ማለት ነው ጥሩ በጋራ ምን ታረጋላችሁ ላይክ የጋራ አክቲቪቲዎች አሏችሁ አሁን ላይ ላይክ እሷም ከቀጠሮ ህይወት ስለወጣች የራሷን ስራ ነው የምትሰራው በራሷን በኩል የኔንም ስራ አሲስት ታደርገኛለች ሶ የኔን ስራ በመስራት ረገድ ላይ እሷ አሲስታንስ ከፍተኛ ነው እንደ አዲስ ሙሽራ እንደ አዲስም እኔ ግን ባስል ያሳልፍኩ ነው መስሎኝ በጣም አንቀሽቅሻታለሁ አኒሙኑ ያው ሱቅ ነበርን ዶሮዎቹ ጋር ብራበል እኔ እንጃ አኒሙኑ ቀን ራሱ መጣው ብዬ ሳልወጣ ቀራለሁ ወደ ሰርጉ ቀን ራሱ አንድ ዶሮ አለ የሆነ ኦርደር አለ ምናምን ብዬ እና ስልክ ሳወራ ስትገረምብኝ ነበር የዛም ቀን ራሱ የሰርግ ቀን አክቹአሊ ቤተክርስቲያኑ ቀን አይደለም የመልስ ቀን ፋሚሊ ታይም ስናሳልፍ ማለት ነው እና ከዛ ውጪ ያው ኢንጆይ እናደርጋለን ላይክ ከስራ መልስ ምናምን ኢንጆይ እናደርጋለን ምን ያዝናናችኋል ኳስ ያዝናናዋል ኳስ ያዝናናዋል አንቺ ላይክ እኔ ኩክ ማድረግ በጣም ያዝናናኛል ኩክ ማድረግ ኧረ እባክሽ የእውነት ደክሞኝ እንኳን የማይሰለቸኝ ነገር እሱ ነው በጣም ድሮም ቤት ያለው ደክሞኝ ምናምን በጣም ድክም ብሎኝ ቤት ገብቼ ምናምን ያለው ነገር ካልተመቸኝ እንዳዲስ ሰርቼ ምናምን ነው በጣም የተመቸኛ ነገር ነው አልገባም መጨረሻ ነው ሪሊፍ የሰጠኝ በጣም ጎበዝ ኩከር ነች
በጣም ጎበዝ ኩከር ነች እና በቃ ያየችው ነገር ወዲያው አፕላይ የምታረገኝ አይ ያለ ጎበዝ አይደለም ያዝናናለኝ ያለው ደስ ይለኛል ለኔ ተመችቶኛል ወፈረን ከተጋባችሁ በኋላ ሰው ይለዋል ዛጋ ፎቶን ያየው ነው የሰርጋችሁ ፎቶ ጉንጬ ምናምን አጥቶ ምናምን ምን ሆነ ነው ምናምን ይላይጠፋ አላየውም የቲክቶኩን እሱን ለተመልካቾቻችን በነገራችን ላይ እንጋብዛቸዋለን አልጋብዝልኝ ጥራቴን ድሮና አሁን የሚለው ድሮና ዘንድሮ እሱን እንጋብዛለን እሱ ትንሽ ዊርድ ነው በጣም አሪፍ እኛ በጣም በነበረ ቆይታ በጣም ደስተኞች ነን እንግዲህ ቤተሰብ እንሆናለን እንግዲህ ከዚህ የመጨረሻ አይቀርም ዋንስ ማራኪው ግሩ ከገባ ከዛ በኋላ ቤተሰብ ፋሚሊ ፕላስ ነው ምንሆነው እንግዲህ ዶሮ ሲሱን እንቁላሉንም ስንፈልግ ጊቫዌ እናረጋለን እናንተ ተመታችሁ ደውላችሁ ማዘዝም ትችላላችሁ ቴሌግራም ቻናላችንን ከስር እናስቀምጣለን ቲክቶክም ላይ እናስተዋውቃለን ፕሮሞት እናደርጋለን ስልክም አለን ባይዞ ቲክቶክ ላይ የመሰለንን ቪዲዮ በመስራት ነው የምንታወቀው የመሰለን ማለት ላይክ ሂስ በመስጠት ሊሆን ይችላል ኢንተርቴይንመንት ላይ ነው በብዛት እየሰሩ ያለው ማለት ብዙ አይደለም ጊዜ ሳገኝ ግን ቪዲዮዎችን እለቃለሁና ፎሎ ያረጋችሁ ፋሚሊስ ፎሎ ያረጋችሁ ራስቲማ ይላል የቲክቶክ አካውንቴ ራስቲማ ይላል ጀማሪ ብድ ነኝ በደንብ ፎሎ አድርጉኝ የምቾትና የጥራት ልክ የሆኑ ሶፋዎችን በማይታመን ዋጋ ከሶፋ ዞን ጥጋችሁ የምግብ ፍላጎቶን የሚቀሰቅሱ ጠረጴዛና ወንበሮቻችንን በፍጹም አይተው ያልፏቸው አልጋ ኮፊ ቴብል ኪችን ካቢኔትና ሌሎችም በተለየ ዲዛይን ሶፋ ዞን ውስጥ ከትመዋል በነገራችን ላይ የሶፋ ዞን ሶፋዎች የስቱዲዮአችንም ምቾትና ድምቀቶችም ናቸው ሶፋ ዞኖች በፊጋ ቡልቡላ አያት ትሉዲምትና ወሰን ይገኛሉ ደውለው ይዘዙ ይደሰቱባቸዋል ያ ቤተሰብ ምን ይላል ላይክ አሁን ያላችሁበትን ሁኔታ ሳይ ኤክሳይትድ ነው ባይ ዘ ዌይ የኔን ውሳኔ በጣም ስፔሻሊ ሴት ልጅ ላይ የሚጠበቅ ነገር ነው አይደለ ምን ትዳር ቶሎ ማግባት ታገባ ሪከመንድ ይደረግ እንደውም ስጋት እንደነገረች ነው ስጋት የነበረባት ባዘሮ እንደውም አታገባ ብሎ በጣም ተጨንቆ ነበር እና ሳያመሰግኑኝ አይቀርም በጊዜ ገላግያቸዋል አያዜም ጥሩ ነው ይመረቅላት ተብያለሁ እሱም ስላለ ምርቃት ስለምጠብቅ ምርቃት ሚስት እና በኔ ሳይድ በጣም ተገርመዋል ደስ ብሏቸዋል ፋሚሊ ለፋሚሊ እንዴት ነው የምትቀራረቡት ስትሪስ የምትደራረቡ የሷ ፋሚሊ አለ ያንተ ፋሚሊ አለ እንደዚህ ትዳር ላይ ያው እንግዲህ ቤተሰብን ጭምር ነው የምታገበው ይባላል እንደዛ አይነት አባባል ሰማለሁ አላየሁትም እና ይድረስብህ ያልኩ አሜን ልበል ወይስ አሜን ይባላል እሺ እኔ ጋር በጣም አሪፍ ነው ስለ ኦሬዲ በጣም በቃ ወንድምም ባለም አድርገው ነው የተቀበሉኝ ፋሚሊዎቿ ማለት ነውና በጣም ጥሩ ፋሚሊዎች ነው ያሏት በጣም ጥሩ ከምልህ በላይና አሪፍ ነው ያለን ግንኙነት በጣም አሪፍ ነው እንደ አጭር ጊዜነቱ አይደለም በጣም መጠየቃለ በጣም መደዋወል አለ እነሱም በጣም ይጠይቁናል ትንሽ ራቅ ይላሉ አክቹአሊ ግን ያው በተገኘው ታይም እነሱ ጋር ያለን ኮኔክሽን አሪፍ ነው ስለኔ ፋሚሊ እንደነገረ በጣም ነው የሚወዱት ያንቺ ፋሚሊዎች የእውነት እና ልክ ሁሉም ሰው እንዳየው ገና የሽምግልና ቀን የወንድሜ ፎቶ አለ ቤት ውስጥና በዙ ሳይድ የመጣው ሽምግልና የመጣው ዘመዱ የወንድሜ ፎቶ አይቶ በቃ ይሄው ባሏ ይሆንና አለ ይመሳሰላሉ አሁን እንደዚህ ቶታሊ መምሰል ሳይሆን በቃ የሆነ ደም የሚመስለው ነገር አለ አይደል ከዛ በኋላ ፋሚሊዎቼ ሲያዩት እንደው አያቴ ነፍሷን ይማረውና ስሙን ቀይራ ነው ያለፈች ወንድሜ ቢኒያም ይባላልና ቢኒያም በሉት በቃ ሁሉም ሰው አይቶ ወንድምሽን ያገባሹ በቃ እንደዛ ነው ያለኝና በጣም ነው የሚወዱት በሱ ፋሚሊ ደግሞ እናቱ ሪሌሽንሺፓችንን ትንሽ ቀደም ብላ ታቅ ነበር እና በቃ ስታየኝላ ትገረማለች ይፍራታ አድገሻች ትንሽ ልጅ ናት ትለኛለችና በቃ እናት ማለት ናት ለኔ በጣም የዋህ በጣም ምርጥ እናት ናት ያለችውና ምንም አይጨንቀኝም
በቃ ይሄ የምትሰማው አማች ምናምን የሚባለው ትዝ አይለኝም በጭራሽ ምንም ነው ትዝም አይለኝ እግዚአብሔር መጨረሻው እንደዛ ያድርገው ያንዳንዴ ቤተሰብ ጣልቃ ገብነት ነው የሚባለው ትክክል አይ ባይዘው እንዳቀራረብን በጣም ሲምፕል ሆነ ከቀረብ ምንም ነገር የለም በጣም ሲምፕል ሆነ ማሸነፍ ትችላለህ ቤተሰብን ገብቷል ምንም ክራይቴሪያ ለማብዛት ነው እኔ ተረዳውት ነገር በዚህ ያዝልቅልኝ እንጂ ላይፍ ላይ ብዙ ታንተ ካላልከው ከተጨነቀ እንደዛው ነው የሚከብደው እኛ ቤት ስንመጣ ስንሄድ እኔ እንግዳ ነው በቃ ሙሉ ቤተሰብ የሚቆጣጠረው እሱ ነው ድምቀት እሱ ነው በቃ እናንተ ቤት በቃ ተጫዋች እሱ ነው ምናምን ነገር እኔ ዝም ብዬ ነው ማዳመጥ በቃ ቤተሰቡን አጫውቶ አድርጎ በጣም ነው የሚናፍቁት እና እንደዛ ነው እሱ ፋሚሊ ጋም ደግሞ በቃ በጣም እናቱ በቃ እናት ናት ወጭናችሁ መገላለጽ ትችላላችሁ እንዴ ነው መገላለጽ ባህላችሁ ገለጻ ላይ ጎበዝ ነኝ እንዴ ጎበዝ ነው እሱ በጣም ጎበዝ ነው አዮ አይ የምር በጣም ጎበዝ ነው እኔ እንደውም አይደለም እሱ በቃ ፍቅር ገላጭ አይ እኔ ብዙ አልገልጽም አልችልበትም በተግባር ማሳየት ነው በጣም ማሳየት ነው ወደው እንጂ እንደውም በላይክ በመግለጽ እታማለሁ ግን ሞክራለሁ ፍቅርን ግለጽላ የኔ ወርቅ የኔ ስስት በጣም ነው የምወድሽ ረጅም እድሜ ከጤና ጋር ያድልሽ አሜን ረጅም እድሜ ረጅም ነፋ አመት ኖሪልኝ አሜን አከብርሻለሁ ውድድ አደርግሻለሁ በጣም አሪፍ እሺ ማርጌ ነው የምለው ማርጌ ከድሮም ጀምሮ እናት ነው የሚለኝ እሱና እሺ ማርጌ በጣም ነው የምወድ ልጅነቴን ሁሉ ነገሬን የምታቅ አብሮ አደጌ ከባድም ደግሞ በዘለለ ጓደኛዬ ወንድሜ ሁሉ ነገሬ ነውና በቃ ነፃነቴ ነው ኮምፎርት ዞኔ ነው ለኔ ምንም የማልጨነቅበት ባሌ ነውና በጣም ነው የምወድ በጣም ነው ማፈቅረ እግዚአብሔር ረጅም እድሜ ይስጠን አብረን አርጅተን የልጅ ልጆች የምናሳድግ ያድርገን ረጅም እድሜና ጤና ይስጠ በጣም ወዳለሁ አገላለጽ ሁሌ ነው እንድገልጽልህ ሁሌ ነው አይ እኛ ባንመጣ ቪዲዮን እየከፈታችሁ ማራኪ ወግን በጣም አሪፍ ነው ምን አለ መሰለ ከዛ ባሻገር ደግሞ እሺ የረጅም ጊዜ ቆይታችሁ ተጫውት ምን በባዶ አደረኳችሁ አረ ችግር የለውም አዲስ ተጫውት መጣ ጠብቁት መለሳለች ከማቲ ጋር ድንቅ ቆይታ ይኖረናል ስላልተነገረው የማቲያስ የመጣባቸው መንገዶች ደግሞ ከዚህ ከትዳር ከፍቅር ህይወቱ ባሻገር ሌላ ድንቅ አንተ ሌላ ገጽታ አለ ድንቅ የሆነ ገጽታ የመጣበት መንገድና ማቲያስ ማን ነው የት ነው የተወለደው ስለ ልጅነት ስለ ቤተሰቦቹ በደንብ እንጫወት እሺ እንግዲህ ማቲ ወይም ማቲያስ ወይም ደግሞ ሌላም ስም አለ ራስ ማቲ ይባላል ራስታ ነበር ራስታ አልነበርኩም አክቹአሊ ዝም ብሎ ጅምር ራስታ ወይም ሩብ ራስታ ተወልጄ ያደግኩት እዚሁ አዲስ አበባ ነው አዲስ አበባ ልዩ ቦታው ለሞቴል ወይም ሾላ ከሚባለው አካባቢ ነው እናቴ እዚሁ አካባቢ ነች አሁን ሙቭ ያረኩበት ሰፈር አካባቢ ነች አሁን ለጊዜው የምትገኘው ግን አባቴም በስራ ምክንያት ፊልድ የሚሰራ ሰራተኛ ነው የዚህ አካባቢ ምን አይነት እናትና አባት ናቸው የሚለው በጣም ሰፖርቲቭ ናቸው ይሄ እንዴት ነው ልጅ ሆነ ጭምት እንዳትሆን ወይም ደግሞ ምንም ነገር እንዳይሰማ የሚያደርጉ ሰፖርቲቭ እናትና አባቶች ነው ያሉኝ የነበሩኝ እና ባሪፍ ነው ያደግኩት ባሪፍ ነው ያሳደጉኝ በዛ አጋጣሚ ላመሰግናቸው ወዳለው ሰፈር ምን አይነት ባሪ ነበር እኔ ሶሼብል ነኝ በጣም ሶሼብል ነኝ ከምልህም በላይ ደግሞ በቃ ሊደር ነገር ነበርኩ አካዳሚካሊም ጥሩ ነበርኩኝ ይሄንን ከሌላ ሰው ብትሰማው ይሻላል አንዳንዴ መሰከስ እንዳይሆን በጣም አሪፍ ትምህርት እዛው ቀጣልክ ከዛ በኋላ እንግዲህ ወደ ስራ ዓለም የገባው ተማሪ ያለ ከሃይ ስኩል በኋላ ነው ኮምፕሊትሊ የተቀየርኩት ብዬ የማስበው ምንድነው አጋጣሚ ሙቭ አረገን ወደ ናዝሬት ወደ አዳማ ከተማ ሙቭ አረገን እንዴት አደረገን አጋጣሚ ኔት ሌክቸር ነበረች አዳማ ዩኒቨርሲቲ ሶ በሷ ምክንያት እስቲ ወደዛ እንሂድ ተብሎ ወደዛ ሙቭ አረገን እዛ 2-3 አመት ቆይተናል እና እዛ በዛ ሂደት ውስጥ ነው እኔ ራሴን ፋይንድ አውት ያደረኩት እንዴት ነበር መሰለህ አሁን አዲስ አበባ ውስጥ ትምህርት ስትማር እስከ 9 ሰዓት እስከ 10 ሰዓት ነው የምትማረው ወይ ዘሬ ግልም ሆነ የመንግስት እንደዛ ነው ነገር ግን ክልል ትምህርት ቤቶች ላይ ሃፍ ዴይ ነው የምትማረው በሺፍት ነው የግል ካልሆነ ጠዋት ከሰዓት እና ያቺ ከሰዓት ታይም
ለኔ ሀስል ማረጊያ ሆነች ዝም ብዬ ከሰፈር ልጆች ጋር ምናምን ስራ መሞከር ምናምን ተጀመረ የመጀመሪያ ስራ የሰራሁት ናዝሬት ላይ አሸዋ የማውጣት ስራ ነው አሸዋ የማውጣት ስራ ነው እና በጎርፍ የሚመጣ ደለል አሸዋ በተፈጥሮ ይመጣልና ያቺን እያወጣን ሳንቲም ጀመርን የመጀመሪያ ስራ እሷ ነች በጣም ነበር የምጣፍጠው ከመረገር በላይ ቤት ምን ይሉ ነበር እኔ በቃ መጀመሪያ ያው ትምህርት ቤት እንዳለው ምናምን ያውቁት ከሰዓት ረፍት እንደሆንኩ ነው ያን ያህል እንዳልኩም ተጽዕኖ አልነበረውና የት እንደምወጣ ምናምን አያውቁም ተመልሼ በጣም ምክንያቱም ኦሬዲ ቤዝ ያስኩ ተማሪም ስለነበርኩኝ እንዲህ የምበላሽ ልጅ ስለማልመስላቸው እንትን አይልኝ ነበር ግን የሆነ ጊዜ አካፌን እያስኩ ይስሮጥ ምናምን ቤተሰብ ያየኛል ምንድነው ይልኝ ምናምን ከዛ ልጅ ማዘር ጋር ምናምን ልጅ ሻሽዋ ሲያወጣየ ነው ምናምን ነገር ምን ያደርግለታል አይነት ነገር ይሰው ከዛ በኋላ አይታ ጠየቀችኝ ምንድነው አይሰራ ነው በቃ እስቲ ነው ምን ችግር ነው እንዳልኩ በጣም ሰፖርቲቭ ስለሆነ ተዋቸው ምናምን ብላ ሄደችውና በርታ በቃ ቀጥል ተመችቷል አለችኝ ያ ምናምን በቃ ቀጥል እሺ አይነት ነገር ሆነ ያንን እየሸጠን እንደዚህ ከጓደኞቼ ጋር ሆነን ክረምት ሲመጣ እንደዚህ የቀን ስራዎች ላይ ገብተን ለማየት ለመማር ነው ያክቹአሊ መናቀው ልጅ ነበር አንዱ ልጃችንና እሱ ኮንትራት ተቀብሎ የሚሰራበት ቤት እንደረዳትነት ገባ ለማየት ነው ሁሉ ነገር ሆነስትሊ ምንም ጎሎብኝ አይደለም ቤተሰብ ምንም ነገር አላጎደለብኝም ግን የሥራ ፍቅርና ነገሮችን ለማየት ለመሞከር ምጥር ሰው ስለነበርኩኝ በሰዓቱ ቀን ስራዎችን ምናምን እስከ መስራት ረዳቱ ከመሬ ነው ምልሽ ግማሽ ቀን ከዛ ሙሉ ቀን አይነት ነገር መስራት ጀመረ ከዛ ለማወቅ ነው ከዛ በሂደት እሱም ቀጠለና እዛው ሰፈር ውስጥ ድለላ ስራዎችን መሞከር ጀመርን ቤት ማከራየት ተማሪዎች አካባቢ አጋጣሚ ደግሞ እኛ የምንኖርበት አካባቢ አዳማ ዩኒቨርሲቲ ያለበት ሰፈር ነበርና ተማሪዎች አስተማሪዎች ምናምን ቤት ይከራያሉ ኦፊስ የሚይዙ ልጆች ነበሩና ያን አካባቢ ተቆጣጣ ነው ከዛ እዛው እየዋልን አንድ አጋጣሚ ደግሞ ይሄን ስራ የሚሰራ አንድ ወዳጃችን ነበር ነፍሱን ይማር አሁን በህይወት የለም እና እሱ ምን አስተማረን እሱ ያንን ሰፈር በደንብ የተቆጣጠረው በስራ ጉዳይ እሱ ነበርና ሾፕ ነበረችው ከዩኒቨርሲቲ ፊት ለፊት አንስ ያለ ሾፕ ነበረችው ሞባይል ሜንቴናንስ እና ጸጉር ይሰራ ነበር ከዛ የጸጉር ስራ እንዴት እንደሆነ ለማየት ገባውና የጸጉር ስራዎችን ምናምን ማየት ጀመርኩኝ የወንድ ጸጉር መቆረጥ ማለት ነው እሱንም ተማርኩኝ ያው እና እሱን የተማርኩበት መንገድ ያስቅሻል ብነግርሽ በጣም ደፋር ስለነበርኩ ጸጉር ልቆርጥ ነው ምናምን ነገር አልኩት መቼ አሁን እሺ ምናምን ልትሞክር ነው ማን ልትሞክር ነው የሰፈር እንዳለ ህፃናት ይዤ መጣሁኝ ማለት ነው ፕራክቲስ ተጣባቸው በቃ አፓረንት ተጣባቸው እሺ እና በቃ ቅርጹ ምናምን ልነግርሻለሁ አሁን ላይ ለምን ቁርጥ ምናምን ከዚህ የሚጀምር ቁርጥ ምናምን አይተሽ መጣቂ ከሆነ እና በጣም ነበር የተለማመድኩባቸው ባግባቡ ማለት ነው እና እንደውም ከዛ አካባቢ ለአንድ ሳምንት ደብዘይን አጥፍቻለሁ ምክንያቱም ማን ነው እንደዚህ አድርጎ የሰራችሁ ተብሎ ልጆቹ እንዳይወቀሱ ማለት ነው ስለዚህ ወደ ሰው ተመልሳችሁ እዛው ቀጣለ ላይ አክቹአሊ ተመለስን 3 አመት ገደማ ቆይተናል እንደነገርኩ እሺ አጋጣሚ ሆኖ ያው ኪራይ ቤት ነው ግን ሰፊ ቤት ስለነበረ በጣም ባዶ ቦታ ነበረው ሶ ይሄንን ስራ የሚሰሩ ጎረቤቶች እዛ አካባቢ ነበሩ ሰዎች ስለነበሩ ዝም ብዬ ቢዝነሱን አጣናውትና ምንም ነገር አልነበረኝም ዶሮና እንቁላል አጣናውትና የተወሰነ ዶሮ ከገበያ ገዝቼ ቤት ሰርቼ አስገባውኝና የተወሰነ ዶሮ ሞከርኩኝ ለመስራት ጀመርኩኝ አንደኛ ኖሃው ብዙም የለኝም ሰዎችን አይቼ ነው የጀመርኩት ከዛ ግን ለማስፋት ሞከርኩና እስከ 200 የሚጠጉ ዶሮዎችን አስገባው እንግዲህ ያ የሆነው እኔ 12 ክፍል ተማሪ አካባቢ ሆኜ ነው እና የነበረው ማርኬትና ያኔ የነበረው ዲማንድ ትክክል አልነበረ ሆነስትሊ ምንድነው እኔ ጥራቴን ነው እንጂ ምነግርህ በሰዓቱ የነበረው ማርኬት ግን ትክክል አልነበረምና አዋጭም ሆኖ አልነበረም እኔ በድፍረት ይሆናል ብዬ ነው እና ባይዘ ድፍረትና ይሄ ኪሳራ በጣም አሪፍ ነው ለህይወታችን ምክንያቱም ኤክስፒሪየንስ ነው የሚሆነው ኤክስፒሪየንስ ነው ሼር የምታረግበት ዳግመኛ ያንን ስተት አትሳሳትም ምን አጠፋው ምን ማድረግ አለብኝ ለሚለው ሁለተኛ ትምህርት ነው ሁለተኛ እድል ነውና ኤክስፒሪየንስ ሆኖ ነው የሚቀርውና ምንም ሚስቴክ ምናምንና በዛ ስራ ከስራ ያለው ሆነስትሊ ሞቱ ዶሮች ወይስ አላተረፍኩበትም ኦኬ እና አልገባኝም ነበር እንዴት ሃንድል ማድረግ እንዳለብኝ በቃ በድፍረት የተጀመረ ስራ ነው ከዛ በኋላ ዩኒቨርሲቲ ውጤት መጣ እሺ እና እኔ እንደውም ይመጣልኛል ብዬ ማላሰብኩም ኦሬዲ ወደ ስራ ገባ 6 ወር ተምሬ የመምጣት ነበር እንዴ 6 ወር ተምሬ የመምጣት በ6 ወር ተመረቀ ኖ የግቢ ላይፍ ለማየት ነው እንጂ ልቤ ሌላ ቦታ እውነት ለመናገር ከዛ በኋላ ግን ያው እንደማንኛውም ተማሪ እንደገና ያው የነበረኝም ቤዝ የጎበዝ ተማሪ አይነት ቫይብ ስለነበረ በዛ 6 ወሯን ጨረስኩኝና ቀጠልኩኝ ትምህርቴን ማለት ነው ግን ከ6 ወር በኋላ የተፈጠረው ልንገርህ ከ6 ወር በኋላ
ከካምፓስ አልቀረውም እየተማርኩ ነው ግን ኢሚዲየትሊ ስራ ነው የጀመርኩት እዛው ግቢ ሆኜ ስራ ጀመርኩኝ ግቢ ሆኜ ምን መሰለ አጋጣሚ ያው አርባ ምንጭን የምታቋት ከሆነ ላይክ ቦርደር የሆነች ሲቲ ነች ወደ ቦርደር የምትጠጋ ነችና ብዙ የሆኑ የቦንዳ እቃዎች መገኛ ነችና ልብሶች ጫማዎች እንደዚህ ኤሌክትሮኒክስ እቃዎች ይገኙ ነበርና እነሱን እቃዎች ያመጣው ለተጠቃሚ ለከስተመር ላዘዙኝ ሰዎች እንዲሁም ደግሞ ለሱቆች ማቅረብ ጀመርኩኝ ማለት ነው ከዛ ደግሞ ያው እኔ በጣም ሙዚቃ ወዳለሁ እሺ ዘፈን መስማት ደስ ይለኛል ያው መስፈን አላልኩም መስማት እና ላይክ መስማት ስለምወድ በጣም ስለማዳምጥ ዩቲዩብ ላይ ራሴን አፕዴት አደረኩና እንደ ቀልድ ዶርም ውስጥ እንደ ቀልድ ሙዚቃ ሚክስ ማድረግና ዘፈኖችን ማጫወት ከዛ የዶርም ዲጄ ሆንኩኝ እዛው ማለት ነው እሺ የዶርም ዲጄ ሆንኩኝ ከዛ አጋጣሚ ሆኖ ደግሞ ኢቨንቶች ሲዘጋጁ እዛው ግቢ ውስጥ እኛን የሚያቆንዴ ከኔ ሙዚቃ ይክፈት ሙዚቃ አሪፍ ነው እሱ ሲያጫውት ጎበዝ ነው አይነት ነገር ይመጣል አይደል እዛው ስሰራ እንዴ ዋይናት የሚለው ነገር መጣና አርባ ምንጭ ከተማ ውስጥ እዛው የነበሩ ባሮች ላይ በዲጄነት ተቀጠርኩኝ በሳምንት 3 እና ጎበዝ ዲጄ ነበርኩኝ ባይገርምሽ እስማ ከዛ ቀጠለ እንዴ ዲጄ እዚህ ከመጣው በኋላ ያው እንደማንኛውም ኢንጂነር ስራ የለኝም እኔ አላልኩም እሺ ስለዚህ እንደማንኛውም ኢንጂነር ስራ አልነበረኝ ያው ሲቪን በተንኩኝ በየቦታው መበተን አይቀርም ያ በተንኩኝ ያው ማለት ፍላጎቱ አልነበረም ምክንያቱም ስራ ስለነበረ ሁሉንም ስራ ስለለመድኩኝ እስቲ ዋይናት እኔም እንደ ጓደኞቼ ለሞከር somehow የሆነኛው ፓርት ጥሩ ይሆንና ሁሉንም ሞከረ አንዱ አሪፍ ሊሆን ይችላል ፕላስ ደግሞ ተመረህም ለፍታላ የሆነ ኤክስፒሪየንስ ሼር ማድረግ አለብኝ የሚል ሐሳብ ስለነበረኝ ሲቪን በትኜ ምናምን ሞከርኩኝ ብዙ ቦታ ኢንተርቪውም የተጠራንባቸው ነበሩ ግን ዳጋጣሚ ሆነ አላገኘንም ሶ ብዙ አማራጮች የነበሩ ልጅ ነኝ ብዬ ስላሰብኩኝ ወደ ገደለው ነው የገባሁት ወደ ገደለው ወደ ዲጄ ስራ ገባሁኝ እሺ ዲጄውን ከዚህ አዲስ አበባ እሺ ዲጄውንኩኝ ከዛስ ከዲጄነቱ እንዴት ወጣ ከዲጄነቱ ይወጣ እየሰራውኝ በመሃል እቺ ቀደም የነገርኩ ሚስቴክ የሰራውባት ስራ ዶሮ ስራዋ ጓደኞቼ ከተመረቁ በኋላ አንድ ጓደኛዬ ነበር እንደውም ልክ ከኛ ባሽ ጋር የጨረሰ ናዝሬት የነበርና ይሄን ስራ ጀምሮ ነበር ይሄንን ስራ ምን አደረገኝ ሪከመንድ አደረገኝ እሱ እየሰራ በጣም አሪፍ ሆነለት እሱ ደግሞ አጋጣሚ ሆኖ የማት ኤክስቴንሽን እየተማረ ነበር የሚሰራው ይሄን ስራ ሶ ይሄን ስራ እንድሰራው እንደገና ሪከመንድ አደረገኝ ምንድነው ግን ሪከመንድ ሲያደርገኝ ሴልሱን እንድሰራለት ናዝሬትን በነበርኩበት ያው ሌላ ሜንሽን ያላረኳቸው ብዙ ነገሮች ነበሩ እና ላይክ አሁን የግራጁዌሽን ሰሞኖች ላይ ከእንደዚህ ከአበባ ፋርሞች ሄዶ አበባ ዘጋጅቶ ለግራጁዌሽን ሴሬሞኒ መሸጥ እንደዚህ አይነት ነገሮችን አሳልፌያለሁ ብቻ ከመሸጥ ህይወት ጋር ያልሸጥኩት ነገር የለም ሰው ነገረኝ የምሬን ነው ብቻው እና አሪፍ ሴልስ ስለነበርኩኝ ሴልሱን አንተ ሞከርልኝ አይነት ነገር አለኝ እና ኦኬ ብዬ ከዛ ይልከልኝ ነበር አጋጣሚ አንድ የኛ ሪላቲቭ ከናዝሬት ይመላለስ ነበርና በሱ ይላክልኛል ከመጣ በኋላ እዚህ በተን ነበርና ልክ በዛ ሂደት ውስጥ ስራው እየገባኝ መጣ ስራው እየገባኝ ከስተመሮችን ክላይንቶችን ማያስ ሲጀምር ይሄንን ስራ በደንብ መስራት ጀመርኩ በደንብ መስራት ሲጀምርና ጊዜ ሲያጥረኝ የማታ ስራ ነው ይደክመኛል ከዛ ውጪ ደግሞ ያው ሌላ የተሻለ ነገር ባይኒሚስ ባገኝ እንደምወጣ እርግጠኛ ስለነበርኩኝ ያንን ትቼ ወጣሁኝ ሌላ አንድ ገጠመኝ ልንገርሽ አጋጣሚ ሆኖ አንድ ጓደኛችን ከናዝሬት ከክፍለ ሀገር ዶሮ እርባታ እየሰራሁኝ በመሃል ከክፍለ ሀገር ሎሚ ያስመጣ ይሸጥ ነበርና እንቁላል ማግኘት ይችላል አንተ ከስተመሮች ስላለ ለአንተ ከስተመሮች እንሽጥ ለጋራ የሚል ጥያቄ መጣ ኦኬ ተባብለን መስራት ጀመርን እንደ አጋጣሚ በመጀመሪያ ዙር የተወሰነ እንቁላል መጣልና ሲመጣ ያው ስራው አንደኛ ከክፍለ ሀገር ነው የሚመጣው ስለ ስራው ብዙ ዕውቀት አልነበረንም በጣም ያንግ ነበር ሶ ምን ተፈጠረ የመጣው እንቁላል ኦልሞስት ኦር በሚባል ደረጃ ዳሜጅ ሆነ ተሰበረና ግማሽ በግማሽ በሚባል ሁኔታ ተሰበረ የቀረውን አዙረን ተከፋፈልንና ሶስት ሆነን ያዞር ነው ሶ ለጋራ ሰራል ማለት ነው ቢዝነስ አይደል ለጋራ ሰራልና ትርፋችን ስንት ቢሆን ጥሩ ነው ብር ከ75 በስማ ትርፍ ብር ከ75 አተረፍን ማለት ነው የመጀመሪያ ሽቀላ እቺ ነበረች ብር ከ75 ከዛ አላስቆረጠ በጣም ነው የሚያስቆርጥሽ ግን ምንድነው አንደኛ እንደነገርኩ ነው ብዙ ዕውቀቱ አልነበረም ይምጣ ተቀበልን መሸጣችንን ያየነውኛ ገብቷል እንጂ how to do it የሚለውን ነገር
እንዴት ሊሰበር ይችላል ምን ቻሌንጅ ይገጥመኛል ምን ነበር ፕሮሲጀሩ ምንም አልገባንም ነበር ሰው እንቁላል ዶሮ እንዴት ነበር የሚሸጠው እዚህ ላይካ እዚህ ማረግ የጀመርኩት የተወሰኑ ተረካቢዎች ምክንያቱም አንደኛ እኔ ገና ጀማሪ ነኝ ምንም አይነት ነገር የለኝም ትራንስፖርት ማቀርብበት ሶ ሚላክልኝን እንቁላል እየዞርኩ ነበር ማደርሰው በመሃል ዲጄ እየሰራው ምን ጀመርኩ በመሃል መልእክት ጀመርኩኝ ሞተር በገቢ ተቀበልኩና ሞተር ጀመርኩኝ እና ሞተር እየሰራው መልእክት ነበር የምሰራው አንድ ወዳጄ ነበር ያገናኘኝ ከዚህ ከቄራ ካሳንስ ልደታ እንደዚህ ሰርኩሌት ያደረገ ለድርጅቶች ፖስታ ባላ ነገሮች ብቻ መልእክት ሰራ ነበር ሶ እሱን እየሰራው ዴሊቨሪ ነበር ኦቨርኦል ዴሊቨሪ ነው ሞተሩ ስራ እሱን እየሰራው የተወሰነ ሳንቲም ለማጠራቀም ሞከርኩኝ ያቺን ሳንቲም ካገኘው በኋላ ምንድነው ያደረኩት ሞተር ለመግዛት አፎርድ የሚያደርግ ገንዘብ አልነበረኝ ሶ ኢባይክ ገዛው ኢባይክ ማለት ኤሌክትሪክ ስኩተር እሷን ገዝቼ በሷ መስራት ጀመርኩኝ በሷ መጀመሪያ መስራት ጀመርኩኝ ዴሊቨሪ ነበር ልክ ዴሊቨሪ ግን እንዳጋጣሚ ሆነ ቻርጅ ሞተር ስለነበረች ብዙ ቦታ አትሄድልኝም ነበር ሶ ከዛ ውጪ ወጣውና ያቺን የዴሊቨሪ ስራ እየሰራሁኝ እንቁላል በሱ ማመላለስ ጀመርኩኝ ሶ ትራንስፖርቴሽን አመቻቸው ማለት ነው እንቁላል በሞተር ትንሽ ከብዳላ በጣም ነበር የሚሰራው በጣም ብዙ ሰው በዚህ ነበር የሚያገኝ እዚህ አካባቢ ላይ ሞተረኛው እንቁላል እየተባለ ማለት ነው እና በሷ የሆነች እንደዚህ የችርቻሮ ስፓት ነበረች እዛ ጋር ያመላለስኩ ማታ ችርቻሮ ሰው ጉሊቴ ቁጭ ብዬልሽ እንቁላል ቁጭ የሚባለው ታውቂያለሽ እንቁላል ቁጭ አድርገን ጉሊት ላይ እንሰራለን ምን ይሉ ነበር ሰዎች በዙሪያ ያሉ ሰዎች በጣም አድንቀውኛል ስፔሻሊ የኔን ማንነት የሚያውቁ ምክንያቱም አንደኛ ያው ላይክ የተማርክ ሰው ነህ ብዙ ኦፖርቹኒቲዎች ይኖሩታል ብሎ ነው ሰው የሚያስበው አንዳንዱ ሰው እንዴት የሚላል አንዳንዱ ሰው ደግሞ በቃ ምን አይነት ሜንታሊቲ ቢኖረው ነው ጉሊት ጋር ሲያዩ በዛው ቁጭ አድርጎ ምናምን ዝቅ ብሎ መስራቴን በጣም ሰው እንትን ይላል አንዳንዱ ደግሞ ያው አያውቅም የመጣህበት ገብቷላ አንደርስቲሜት ያደርጋል እዛ ጋር ስትሰራ ምናምን ነገርና የተወሰኑ ሰዎች ነበር የሚያቆኝና የተወሰነ ግን ይናፈስ ነበር ወይ ልጅ እኮ እንደዚህ ነው በካምፓስ ተመርቆ መጥቶ ነው እንደዚህ ነው ከዛ ደግሞ አንዳንድ ክላይንቶች ለምሳሌ እዚያ አካባቢ የሚሰራውበት ስለነበረ ይችላል እዛ ያዩ ሰዎች ጉሊት ሲሰራ ሳይሆን ሊደነግጡ ይችላል ዲጂ ማለት ያስባል ሌሊት ዲጂ ነው ቀን ጉሊት ነው ሌሊት ዲጂ ቀን ጉሊት ነበር የሚሰራው ያሉ ነበር ከዛ ምንድነው ከስተመር እየዞርኩ መያዝ ጀመርኩኝ አንደኛው ሌሊቱ ሙሉ እነሱ ቁጭ ብድግ አድርገህ ከዛ አንተ ጉሊት ላይ ቁጭ እኔ ጉሊት ቁጭ ብዬ የኢንጂነርን እንቁላል እያልኩ ይሸጥ ነበር የኢንጂነርን እንቁላል እያልኩ ይሸጥ ነበር ዳ ሱቆችን ሱፐርማርኬቶችን ኬክ ቤቶችን እነዚህን ታርጌት አደረኩና ቢዝነስ ካርድ በትኜ ለነሱ መስጠት ማቅረብ ጀመርኩኝ ከዛ በኋላ መኪና ተከራየው ኦልሞስት እንደነገሩ ከዲጄ ሱራ ሙሉ በሙሉ ወጣው ከሞተር ስራ ሙሉ በሙሉ ወጣው ሶ እኔ ቢዝነስ ካርድ መበት ነው የራሴ ስኩተር ነበረች በሷ ራሴ ቢዝነስ ካርድን በተናለው ከዛ ገበያ ያገኘው ማለት አይደል አፍተር ኦል ገበያ ካገኘው በኋላ ከፋርም እየገባው እንቁላል ጨናለው እንቁላል አቀርባለሁ ከዛ አንድ ጓደኛዬ ነበርና ልክ እንደኔው ተመርቆ ስራ የጨረሰ አጋጣሚ ሆኖ ግን የቤተሰቡ ቦታ የነበረው ከሱ ጋር ፋርም ጀመርን እኔ ሴልሱን አመጣለሁ እሱ ደግሞ እዛ ሆኖ ስራውን ይሰራ ነበር ላይክ ዶሮቹን ከመንከባከብ ሊሆን ይችላል ኤቭሪቲንግ መድኃኒት ከመስጠት ሊሆን ይችላል ምርት ከመሰብሰብ ሊሆን ይችላል ከዛ እኔ እዚህ ያለውን ሴልስ አስተካከልኩና ከሱ እየጫንኩኝ ያመጣው መበተን ጀመርኩኝ ይሄ ነበረ ከዛ በኋላ እንዳጋጣሚ ሆኖ ያው ከዚህ በፊት እንደነበረው ተመተውልሽ ድጋሚ ተመተው ምን ተመታ በሽታ መጣ የዶሮ በሽታ እሺ ኪሳራ መጣ በዛ ምክንያት ፋርሙን ለመዝጋት ተገደድን ማለት ነው ፋርሙ ተዘጋ ግን ስራው ቀጥሏል ስራው በምን ቀጠለ እኔ ሴልሱን በመስራት ቀጠልኩኝ ማለት ነው በሂደት ከእንቁላል በኋላ ዶሮ ስራ ለምሳሌ ከፋርም እያመጣን ዶሮ እየበለትን ለሱፐርማርኬቶች ለሆቴሎች ጭራሽ በልተን እናቀርባለን አሁን ያለበት የስራ ኢንቫይሮንመንት ምን ላይ ነው ያለው በቃ ሙሉ በሙሉ የዶሮና የእንስሳት ተዋጽኦ ስራ ላይ ያለ ነገሮችን ዋና የስራ ቦታዬ ሾፕ ያለው እዚህ ቻያት 49 አካባቢ ነው በተለምዶ አየር መንገድ የሚባለው ሰፈር ነው ሶ በመኪና እናደርሳለን ዴሊቨሪውን በደንብ እንሰራለን ከዛ ባሻገር ደግሞ እንደዚህ ስንሰራ አይተውን ድጋፍ ያደርጉልን አካላት በጣም ሰፖርቲቭ ስለሆኑ ላመሰግናቸው እወዳለሁ ለሚኩራ ወረዳ 3ቶች ቦታ ሰጥተውን ያቺን ቦታ ተጠቅመን ሁላችንም የየራሳችንን ዘርፍ እየሰራ እንገኛለንና በእጅጉ ላመሰግናቸው እወዳለሁ የእናንተን ፕሮዳክት ሰዎች ማግኘት ቢፈልጉ እንዴት ነው የሚያገኙዋችሁ
ኦኬ ዴሊቨሪ እንሰራለን እሺ ስልክ አለን በስልክ ማግኘት ይችላሉ ቴሌግራም ቻናልም አለን በዛ ማግኘት ይችላሉ በጣም አሪፍ የስራ ባህል እንግዲህ ያው እንደነገርከኝ ነው በጣም አስለርዶ እንደምትለፋ እንደምታተር ያው ያየን ነውና ላይክ ባንተ መንገድ ለምሳሌ ማለፍ የከበዳቸው ባንተ መንገድ መምጣት የፈለጉ ያልቻሉ ብዙ ወጣቶች ይኖራሉና እነሱ ባይዘው እኔ በምን አምናለሁ መሰለኝ ለሁሉም ነገር ጥረት ነው እሺ ላይክ the first thing is ጥረት ነው ያንተ ጥረት ምን ያህል ነው ላይክ ይሄ ጥረት መታበቅ አይነት ሰው ነህ ወይስ እስከ ጥግ ለመጣ ሬዲ ነህ መጀመሪያ እሱ ላይ መስራት ያለብን ማለት አይ ነው ለኔ ሆነ ማለት ለሌላ ሰው ላይ ሆነ ይችላል ግን አይሆንም የሚባል ነገር የለም ባይሆንም አላምንም ይሆናል ሁሉም ነገር ግን ጊዜ ያለው የሆነች ላይፍ ሳይክል አለ ሁላችን ሄደን የሆነ ሰዓት ቡም ታደርጋለች እና ያቺን ሰርክል እስከናገኛት ድረስ እንጣር ምክንያቱም አንደኛ ሰዎችን ለመግባባት ሬዲ መሆን ነው ከሰዎች ጋር ያለ ኢንተራክሽን አሪፍ ማድረግ ነው ሰዎችን ባወቅኩ ቁጥር ባይዘይ ሰዎች ይጠቅሙሃል በጣም ይጠቅሙሃል አንተ ሶሻብል ከሆነ ከሰዎች ጋር የመግባባት ኢንቴንሽኑ ካለ ይጠቅሙሃል ሰዎች ይጠቅሙሃል የቱ ጋር እንደሚጠቅሙህ አታውቅም ገብቷል ከሚያወሩት ወሬ ተነስተ ሰው ኢንቨስት አድርጎ ሰፖርት ላይ ያደርግ ይችላል በሐሳብ ግን ይደግፋል ሐሳብ ደግሞ በጣም ትልቅ ፓወር አለውና ሁሌ ለመለወጥ ሬዲ ከሆነ አንደኛ ከሰዎች ጋር ያለህን ኢንተራክሽን አሪፍ ማድረግ ይተበቀባል ሁለተኛ ደግሞ በጣም የጥረት ሰው መሆን አለብህ መጣር መቻል አለብህ እና ጥረት ዋጋ ይከፍላል ይሄንን ነው ሪከመንድ ማድረገው አሁን ለወጣቱ ስፔሻሊ እኔ ዶንጌት ሚዶንግ ግን ተስፋ አትቁረጥ ሰው በቃ ሰው ሆነ አይደለ የቱ ጋር አቺቭ እንደምታረጋው አታውቅም ሶ ምንም አይነት ተስፋ መቁረጥ ውስጥ ሊኖር አይገባም ነው ማለት እና ጥረትን አስሎንጋስ ከቀጠልክ የሆነ ሰዓት ላይ ቡም ያደርግልሃል ከነዚህ አይነት ድንቅ ታሪኮች ጀርባ ማራኪው ሁሌም አለ የስኬት የፍቅር የቤተሰብ ታሪኮች ካሏችሁ ታሪካችሁን በዚህ ቁጥር ባጭሩ ቴሌግራም ላይ በጽሁፍ ወይም በድምጽ ልኩልን እኛ ያላችሁበት ድረስ መተን በማራኪ አቀራረብ ፕሮግራማችሁን ለዓለም እናደርሳለን አላችን እንደምታየው ልሽ ግድንግር ነው እንዴት ማሳናቸው ዶሮቹ ራሱ እንደቻለው ጥያቄ ፈጥረብሻል ያስባል አታየው ልሽ የደብል አስኳል ዶሮቹ ራሱ ስፖርት ሰራል ታይ ተጭንቅላት ሲጎዳ ታይ በጭንቅላት ሙክር ተነካሪው ላይ ታይ እንዳትጎጂ ገና ማሳከሚያ ካሳ ብዙ ነገር ይጠብቀኛል የሱቅ እንግዲህ በቅርብ አመታት ውስጥ የት ልናገኘው ምን ደርሰው ልናየው ይችላል አሁን ጥሩ ጥያቄ ጠየቅሽኝ በእርግጠኝነት ያው ከኛም ጥረት ከፈጣሪ ዳታ ጋር ሐሳባችን በቃ ትልቅ የቺክን ፖሊተሪ የመክፈት ነው እየሰራንም እንገኛለን ኢንፋክት ሐሳቡ አለን ላይክ ሐሳብ ነው አይደል አድርጎ የሚሄደው እና አሁን ባለን ስራ ደስተኞች ነን አሁን ጥሩ ማርኬት አለን እዚህ አካባቢ ላለው ኮሚኒቲ ይሄ ሱቅ ይሰራል ከዛ ባሻገር ስቶሮች አሉ ስቶሮቹን ተጠቅመን ደግሞ ወደ ተለያዩ ቦታ ዲስትሪቢዩት እናደርጋለን ሶ ምንድነው ትልቅ ሱፐር ማርኬት የመክፈትና ትልቅ በተቻለ ፈጣሪ ከረዳን ደግሞ ፍቃዱ ከሆነ ቺክን ቤቶችን የመስራት ተለቅ ያለ ፖሊተሪና የዴሪ ፕሮዳክቶችን የመስራት ነው ትልቁ እቅዳችን ጉድ ላክ My G, thank you brother. Thank you so much. Welcome እድል አሜን ያሰባችሁት ነገር እንግዲህ ተሳክቶ እንደምንገናኝ በድጋሚ እርግጠኛ ነኝ እናመሰግናለን Thank you ክብር ይስጥልኝ የምቾትና የጥራት ልክ የሆኑ ሶፋዎችን በማይታመን ዋጋ ከሶፋ ዞን ጋችሁ የምግብ ፍላጎቶን የሚቀሰቅሱ ጠረጴዛና ወንበሮቻችንን በፍጹም አይተው ያልፏቸው አልጋ ኮፊ ቴብል ኪችን ካቢኔትና ሌሎችም በተለየ ዲዛይን ሶፋ ዞን ውስጥ ከትመዋል
በነገራችን ላይ የሶፋ ዞን ሶፋዎች የስቱዲዮአችንም ምቾትና ድምቀቶችም ናቸው። ሶፋ ዞኖች በፊጋ፣ ቡልቡላ፣ አያት፣ ቱሉ ዲምቱና ወሰን ይገኛሉ። ደውለው ይዘዙ፣ ይደሰቱባቸዋል።